ይሄ ጦርነት ፑርሊ ፕላን የተደረገ ጦርነት ነው። ፑርሊ አሜሪካኖቹና እስራኤሎቹ ማለት ነው ፑርሊ ነው ፕላን ያደረጉት። ፑርሊ በጣም ቀሸም የሆነ ፕላን ነው ያስታወቃል። የሆነ ነገር ከኢራን የሆነ ነገር ተኮሰች ማለት ለእስራኤል 12 ደቂቃ ቀደም ብሎ እንትን ይደርሳል ማለት ነው። መሴጅ ይደርሳል፣ እንደ ሳይር ማስጠንቀቂያ ይደርሳል። 12 ደቂቃ ማለት ነው። በጦርነቱ ወቅት ለ12 ደቂቃ አይደለም፣ በጣም ረጅም ነው። 1 ሰከንድ 5 ሰከንድ ብዙ ማተር ያደርጋል። በትራምፕ ወርልድ ቪው ደግሞ ሁለት ዓለም ነው ያለው። በነገራችን ዳርቻ የሚባል ነገር ጥቁርና ነጭ ነው። አሸናፊና ተሸናፊ ነው። አሸናፊው ደግሞ ትራምፕ ነው። ትራምፕን በኤፕስቲን ፋይል በሚል ሰንሰለት ኔታንያሁ አስሮ እየነዳው አይነት ነው። ለአንዴና ለመጨረሻ ጊዜ እስራኤል የምትባልን ነገር አታገኝም። በቃ ኒውክሊየር ከተተኮሰ አታገኝም። በጣም ድብልቅልቅ ያለ ነገር ነው የሚፈጠረው። አሜሪካ ዊዝ ኦል ዲስ ማይቲ ማለት ነው ያላት እንትን በትሪሊየን እኮ ነው የሚቆጠረው በጀቷ እንትኑ ማለት ነው። ይህን ሁሉ ይዛ ማለት ነው 12 ቀን ኢራንን ማለት ነው ዝደበደባለች ያል ወፍ የለም። በቃ ምን ጠቅላይ ሚኒስትሩ ኔታንያሁ ማለት ነው በግልጽ ነው የተናገረው። 40 ዓመት ሙሉ ስለፋበት የነበረው ነው ብሏል። በአንድ በቅርብ የሰጠው ቃለ መጠይቅ 40 ዓመት ሙሉ እንደ የህይወት ዘመን ፕሮጀክት ነው ብሏል። በቃ ኢራንን አሜሪካን ከኢራን ጋር ጦርነት እንድትገባ የኔ እንትን ብሏል። ይህ ደግሞ አትጠራጠር፣ ሁለቱ እጃቸው አለበት፣ ራሻና ቻይና። ምንም አትጠራጠር፣ ምክንያቱም ኢንትረስት አላቸው እዚህ ላይ ቦታው ላይ። ምንድን ነው ኢንትረስታቸው? ፔትሮል ከምን ጋር የተያዘ ነው? ዶላርን መለወጥ ይፈልጋል። አሜሪካ ውስጥ ደግሞ ሆን ብሎ ለመታለል ደግሞ የሚፈቅዱ ሰዎች አሉ። ለምንድን ነው ብትል ክርስቲያን ዛዮኒስት የሚባሉ አሉ፣ እነዚህ ጽዮናውያን የሚባሉት አብዛኛው ደግሞ እንትን ውስጥ ገብተዋል። ምንድን ነው ፖለቲክሱን ይዘውታል። ሎቢስቶችም ሎቢስት አሉ፣ የእንትኖች አሉ። እነዚህ ሊትራሪ ፖለቲከኞቹ እነዚህ ናቸው። ትራምፕን አታይ መተው ሲጸልዩለት እንትን ውስጥ ዋይት ሀውስ ውስጥ ገብተው ከነሱ ማለት ነው። ከሌላ ምንም በዚህኛው ህግ ከሆነ ማለት ነው፣ በዚህኛው ህግ በአሜሪካ ህግ ከሆነ አሜሪካን የምታሸንፈው። ኢራኖቹ ምንድን ነው ያደረጉት? ይህን የአሜሪካ ህግ ጋር ወደ ራሳቸው ሜዳ ነው ያመጧት። በራሷ ህግ ነው የሚያጫወቷት ማለት ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ወግ ዝግጅታችን ተጀምሯል። በዛሬው የአንድ አፍታ ወግ ዝግጅታችን ከፖለቲካ ሳይንስ ተማሪ ተርጓሚ ጸሐፊ አብይ ጣሰው ጋር በወቅታዊ የመካከለኛው ምስራቅ ፖለቲካ ዙሪያ ሰፋ ያሉ ቆይታዎችን እናደርጋለን። አብራችሁን ቆዩ። አብይ እንኳን ደህና መጣ። እንኳን ደህና ቆይ። በግል ከረጅም ጊዜ በኋላ ነው የተገናኘ ነው። ሰሞነኛውን በተለይም የመካከለኛው ምስራቅ ላይ ያለውን ሁኔታ በስፋት እንድንዳስስ ፈቃደኛ ስለሆንክልኝ አመሰግናለሁ። 13ኛ ቀን ተቆጥሯል። በመካከለኛው ምስራቅ አሜሪካና እስራኤል የከፈቱት ጦርነት ኢራቅ ላይ በርካታ ኪሳራዎች፣ ውድመቶች እየደረሱ ይገኛሉ። ትራምፕ እያሸነፍን ነው፣ ጦርነቱን እየቋጨኑ ነው የሚል ጉዳይ እያነሱ ነው። ነገር ግን በዛኛው ጎራ በኩል ደግሞ የሚነሳው ነገር አሜሪካና እስራኤል በከፍተኛ ኪሳራ ውስጥ እንዳሉ፣ በተመሳሳይ ኢራንም ኪሳራ ውስጥ ብትሆንም ከአሜሪካና እስራኤል ጋር ሲነጻጸር ግን ያነሱ እንደሆነ ነው መረጃዎች የሚያመላክተው። እንቃኘዋለን። ግን ውይይታችንን ለመጀመር አሁን ኦፍ ዘ ሪከርድ እያወራን አንድ ጥያቄ አንስቻለ። የቢሊዮን ዶላር ጥያቄ ነው የሚል ነገር እያነሳል ነበርና ከቢሊዮን ዶላሩ ጥያቄ እንነሳ። አሜሪካና እስራኤል ለምንድን ነው ይህን ጦርነት በዚህን ሰዓት ኢራን ላይ መክፈትና መጀመር የፈለጉት? ኦኬ፣ ከኦፍ ሪከርድ ወሬ ማለት ነው ወደ ኦን ሪከርድ ወሬ ስንመጣ ብሩን ከፍ አድርጌዋለሁ ከ1 ቢሊዮን ማለት ነው። በጣም ወደ 3.8 ቢሊዮን እናድርገው። ምክንያቱም አሁን በቅርብ የወጣው መረጃ መሰረት አሜሪካ እስካሁን ያወጣችው ለጦርነት ያወጣችው ወጪ 3.8 ቢሊዮን ዶላር ነው ተብሏል። እና ይጨምራልም እየተባለ ነው። በየቀኑ በጣም ብዙ ወጪ ስለሆነ ማለት ነው። ስለዚህ እኔ ብቻም ሳይሆን አንተም ብቻም ሳይሆን የአሜሪካ ሕዝብም ጭምር ማለት ነው እየጠየቀ ያለው የ3.8 ቢሊዮን። ምክንያቱም ዋነኝነት ከፋዮቹ እነሱ ስለሆኑ ማለት ነው። ኤኒዌይስ ማንም የሚያውቀው ነገር የለም ቱ ቢ ኦነስት ማለት ነው። በአሜሪካ መንግስት የተጠቀሱ እርስ በርሳቸው የሚጋጩ ያልተሸረጡ ምናምን ነገር ሀሳቦች አሉ።
እንኳን እኛ ይቅርና ማለት ነው አሁን ትናንትና ነው ከትናንት ወዲያ አካባቢ የሴኔተሮች ማለት ነው ጠይቀው ነበር ለምንድን ነው ጦርነቱ የተካሄደው አላማው ምንድን ነው ብለው ጠይቀው ነበር እና ወጥተው እንትን ሲሉ ማለት ነው መግለጫ ሲሰጡ ምናምን ነገር ምንም የምናውቀው ነገር የለም እስካሁን ድረስ ብለዋል። ፎርዛት ማለት ልክ ነው ምንም የሚታወቅም ነገር የለም። ስለዚህ ብዙ አይነት ነገሮች አሉ። ስለዚህ ከአራት አንግሎች ነገሩን ስታየው ምናልባት የሆነ ነገር እናገኝ ይሆን ወይንም የአራቱም ድምር ይሆናል ወይንም እንግዲህ አንዱ ሊሆን ይችላል የሁለቱ ሶስት አራት አዶን ነው አንዱ ሊሆን ይችላል። እስቲ ለምሳሌ የአሜሪካ መንግስቶች ይታወቁ ናቸው ብዙ ስለተባለበት ማለት ነው ያው የኒውክሌር እንትን የቦሊስቲክ ሚሳኤል ምንድን ነው ከዚህ በኋላ ትሬት ለዓለም እንዳትሆን ምናምን ነገር እንደዚህ የሚሉት ነገሮች አሉ። በኋላ ላይ የተውት ግን መጀመሪያ ላይ ጠቅሶት የነበሩት ሪጂም ቼንጅ የሚሉት የመንግስት ለውጥ ምናምን ነገር የሚሉት ነገሮች አሉ። እነዚህ አራቱ ሰነዘር አንደኛ አምስተኛና በጣም ትልቁ ደግሞ ምንድን ነው በጣም አስቂኝ የሆነ ኤግዛምፕል ምክንያት የተሰጠው በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ማለት ነው የተሰጠው እንትን ምንድን ነው እስራኤል ልታጠቃ ነበር ኢራን ደግሞ ምላሽ ስትሰጥ የአሜሪካንን ጥቅም ነገሮች ልታጠቃ ስለምትችል ነው እኛ ቀድመን ያጠቃ ነው የሚል በፖለቲካል ምክንያት ውስጥ ማለት ነው ግራ የገባው ነገር ነው እንትን የተባለው የተሰጠው መልስ ማለት ነው እንደዚህ አለ። ይሄ አንደኛው ነው ማለት ነው የተሰጠው ምላሽ ማለት ነው። ከእስራኤል ፖይንት ኦፍ ቪው ስናየው ጠቅላይ ሚኒስትሩ ኔታንያሁ ማለት ነው በግልጽ ነው የተናገረው 40 ዓመት ሙሉ ስለፋበት የነበረው ነው ብሏል። በአንድ በቅርብ የሰጠው ቃለ መጠይቅ 40 ዓመት ሙሉ እንደ የህይወት ዘመን ፕሮጀክት ነው ብሏል። በቃ ኢራንን አሜሪካን ከኢራን ጋር ጦርነት እንድትገባ የኔ እንትን ነው ብሏል። ስለዚህ የላይፍ ታይሙ ፕሮጀክት ነው ማለት ነው የዚህ ሰውዬ አሜሪካ ከኢራን ጋር እንድትዋጋ ፍላጎቱ ለምን እንደሆነ የጠቀሰው ነገር አለ። ምክንያቱም እሱ ኢራን እንደ ትሬት ነው ብሎ ነው የሚያስበው እሱ ብቻውን ደግሞ እንደማይችል ያውቃል። ስለዚህ አሜሪካንን እና ብዙ ፕሬዚዳንቶችን ጠይቀዋል። ሁሉም ፕሬዚዳንቶችን ብለውታል። አሁን ትራምፕ ነው እሺ ያለው ገብቶበታል። እንግዲህ እንዴት እንደሆነ አላውቅም። ትራምፕ ለምን እሻለው ራሱ የሚለው ሌላ ተጨማሪ ይሄኛው ወደ ሌሎቹ ምክንያቶች ይመጣሉ። ለምሳሌ የአረቦቹን እንጨርስና ወደዚህ እንሄዳለን ብዬ ነው። አሁን የአረቦቹ ደግሞ ያው የእነሱ በኦማን የውጭ ጉዳይ ሚኒስትር የተጠቀሰው ነው ማለት ነው። እሱ ደግሞ ምንድን ነው ኢራንን ማዳከም፣ ኢራን ስትዳከም ደግሞ የእስራኤል የፓወሯ ገናና ይሆናል። በዚህ በቅርብ ራሱም ይሄ ማንትና ማካቢ የአሜሪካዊ በእስራኤል የአሜሪካ አምባሳደር አለ ከታከር ካርሰን ጋር ማለት ያደረጉ ኢንተርቪው ላይ ግሬተር እስራኤል መፈጠር አለባት ብሎ ፑሽ አድርጓል እሱ ማለት ነው። ስለዚህ ለዚህ ግሬተር እስራኤሉ መንገድ እየጠረጉ ነው ማለት ነው። ይህ ግሬተር እስራኤል የሚባለው ደግሞ ከግብፅም ከሳውዲም ከጆርዳን ከሁሉም በቃ ኢቨን ኢራን ድረስ ይሄዳል ማለት ነው። ስለዚህ ይሄ ነው እንትኑ ይህንን መንገድ እየጠረጉ ነው ይላሉ እንደ እንትን ማለት ነው። ዋንስ ደግሞ ኢራን ነው ብቸኛ ተገዳዳሪ የሆነችው። ስለዚህ እሷን ካዳከምን እንትን እንላለን ነው። ሌላው ደግሞ ምንድነው የአብርሃም አኮርድ የሚባለው እንትን አለ። እሱ ይሳለጣል። ምክንያቱም ፓወር ሪሌሽኑ ኢራን ዋንስ ከተዳከመች እስራኤል ገናና ትሆናለች፣ አሜሪካም እንደዚሁ። ስለዚህ ዊላቸውን ማፈቃዳቸውን እነሱ ላይ ማስረጽ ይችላሉ። አረቦቹ ደግሞ ምንም እንትን የላቸውም። አብዛኛው ነገራቸው በአሜሪካና እስራኤል ላይ ዲፔንድ ያደረገ ነው። ስለዚህ ይሄ ነው። ሌላው ደግሞ ምንድነው ከኤፒስቲን ፋይል ጋር በተያያዘ አሁን ማለት ነው። ይሄ ኤፒስቲን ፋይል በነገራችን ላይ ድሮ ፖለቲካል ሳይንስ ስንማር ማለት ነው የኮንስፓሬሲ ቴዎሪ ትማረዋል። ይሄ ስለ ፖለቲካል ትንታኔ እንትን ስትል አንደኛው ኮንስፓሬሲ ቴዎሪ ነው የምትሰጠው ማለት ነው። ግን እንትን አይደለም፣ ይሄ ሜን ሴንተር አይደለም። እንትኑ ትንታኔ ስትሰጥ ዋና አድርገው አይደለም የምትሰጠው። እድሜ ለኤፒስቲን ማለት ነው። አሁን ወደ ምን አድርጎ ፕሪፌር የነበረው እንዳርቻ የነበረው ወደ ማን አድርጎ ዱቅ አድርጓል። አሁን ሰው ምን ማለት ጀምሯል? እስከ ዛሬ በዚህ በኮንስፓሬሲ ቲዮሪ በሴራ ትንተና ሲነገሩ የነበሩት ነገሮች በሙሉ ማለት ነው አሁን እንዳለ እውነት ሆነዋል። ድሮ እኮ ሲሉት ነበር እንደዚህ ሲባል ነበር በሙሉ ለቀ እውነት ነው። ስለዚህ ምንድን ነው ሲባል ያው ይሄ ትራምፕን ኢምፕሊኬት ያደርጋል እንዳለ ዘሆል መንግስቱን ማለት ነው። እዛ የትራምፕን መንግስት በሙሉ ኢምፕሊኬት ያደርጋል። ብዙ እንትን ተብሏል። ዲኦጂ ማለት ነው ዴቨርመንት ነው የአሜሪካ መንግስቱ ጀስቲሱ ማለት ነው። እሱ ነው የሚያወጣቸው ፋይሎቹ እና የሆነ የ3 ሚሊዮን ኢሜይሎችን አውጥቶ 3 ሚሊዮኖችን ወደ ኋላ አስቀርቷል። እነዚህ 3 ሚሊዮኖቹ
ምን ተብሏል ማለት ነው እስራኤል ይዛለች ነው ነው። ስለዚህ ባርጌኒንግ ቺፕ አድርጎታል ምናምን ነገር ተደርጓል። ስለዚህ አሁን ጦርነቱ ወደ ምን ተደርጓል? አሁን ኢራን በጣም ባሪፉ ነው እንትን እያደረገች ያለችው ይህን ኤክስፕሎይት እያደረገች ያለችው በጣም እየተጠቀመበት ያለችው እና ይሄ ጦርነት ምንድን ነው ከኤፒስቲን ኢምፓየር ጋር ነው እየተወጋን ያለ ነው ምናምን ነገር ብሏል። አንድ እንደውም ካርቱን አይቼ ነበረ ትራምፕን በኤፒስቲን ፋይል በሚል ሰንሰለት ኔታንያሁ አስሮ እየነዳው አይነት ነገር ካርቱን ተሰርቶ ነው። ምን ተብሏል እንትና ያ በአሁኑ ሰዓት ምን ተብሏል? በቃ ኮንስፓሬሲ ቲዮሪ እውነት ከመሆኑ የተነሳ እሱን ማለት ምንድን ነው ድሮ በርደን ኦፍ ፕሩፍ የነበረው ኮንስፓሬሲ ቲዮሪ ነበረ። አሁን ምን ሆኗል ማለት ነው? በርደን ኦፍ ፕሩፍ ማለት ነው ኮንስፓሬሲ ቲዮሪ ጋር ሳይሆን እዛኛው ሳይድ ላይ ሆኗል። ኮንስፓሬሲ እውነት ሆኖ ያኛው ምን መሆን አለበት አይደለም ለማለት ፕሩፍ ማምጣት አለበት እንደንትኑ ማለት ነው። ስለዚህ ምንድን ነው አሁን ለምሳሌ ጦርነቱ ልክ ሲጀመር 165 ከ7 እስከ 12 ዓመት ልጆች ተገለዋል በኢራን ማለት ነው። ስለዚህ አንድ የሆነ የኢራን ፖለቲካል ኮመንታተር ነው በሚቀርብ ሁኔታ ነው ይሄን ፍሬም ያደረገው ማለት ነው። አሜሪካኖቹ ልጆችን ካልደፈሩ ኤፒስቲን ፋይል ማለት እሱ ነው ህጻናትን መድፈር መግደል ነው እንትኑ ያለው እዛ ነው። ልጆችን ካልደፈሩ ይገላሉ ነው። እሺ እንዴት ፍሬም እንደተደረገ አቃና ይሄኛው ደግሞ አንደኛው የፖለቲካል የጦርነቱ አንድ አካል ነው። ፕሮፓጋንዳ ነው። የሰዎችን ልብና አእምሮ ማግኘት ነው አይደል? ስለዚህ እንደዚህ ነው። ኢቭን ራሱ ጠዋት ነው ያየሁት የአሜሪካን ኮንዘርቫቲቭ የሚባሉ ማጋ የሚባሉት አለ አይደል? የማጋ የሚባሉ ኢንፍሉዌንሰሮች አሉ። ካንዲስ ወንስ እንትና ታከር እና ደግሞ ሚኪ ፊርስ ነው ምናምን ነገር የሚባል አለ። ስም ይጠፋብኛል እያረጀው መጣ መሰለኝ። እሱ አለ። እሱ ምንድን ነው ያለው? አሁን ኢራን እየተዋጋች ያለችው የእኛን ጦርነት ነው ነው ያለው። አይገርምም? አሜሪካ እኮ ኮንዘርቫቲቭ እኮ አሜሪካ የእኛን ጦርነት ነው፣ ኢራን የእኛን ጦርነት ነው፣ የእኛን ወክላ ነው እየተዋጋችን ከነዚህ ከኤፒስቲንና ጎይሞችን ወክላ ነው እየተዋጋች ያለችው ብሎ ቪዲዮ ያቻለው ዲስመች ነው እንትን ያደረገችው ማለት ነው። ስለዚህ ምንድን ነው እንግዲህ እነዚህ ሁሉም ሊሆኑ ይችላሉ። ምክንያቱም ይሄ በጣም ቀላል ጦርነት አይደለም። አሁን የተጀመረው ጦርነት በጣም ሂውጅ ነው። ኢምፕሊኬሽኑ በጣም ሂውጅ ነው። ከአሁኑም እየታየ ነው። እኛም ጋር ጭምር ኪሳችን ውስጥ የሚገባ ነው ኢምፕሊኬሽኑ ማለት ነው። ምክንያቱም ጠዋት ላይ ማን ነው ይሄ የፋይናንስ ሚኒስትሩ አህመድ ሺዴ ማለት ነው ነዳጅ ቆጥባችሁ ተጠቀሙ፣ ምንም ጥርጥር የለውም ገብተዋል። በቃ እኛ ኪሳችን ውስጥ ይገባል እንደንትን ማለት ነው። እንግዲህ እያንዳንዱ ነገር መቼም ያው ነገሮች ሁሉ የዓለማችን ሁኔታ ዳርቻ ነው። ጥሩ ነገርም አለው መጥፎ ነገርም አለው። ሁኖስ እንግዲህ በሰሜኑ ጦርነትም አስቀርቶልን ሊሆን ይችላል እንደዛ የሚሉ ስለሆነ እንግዲህ አዶ ነው እኛም ተጎድተን ሊሆን ይችላል። እንግዲህ ይሄ ነው። ስለዚህ ወይ እነዚህ ሁሉ ሊሆኑ ይችላሉ ወይንም አንዱ ሊሆን ይችላል። ክንትኔ ብቻ ግን በጣም ብዙዎቹ ሊሆኑ እንደሚችሉ ምንም ጥርጥር የለም። አዎ በተለይ ከዚህ ከኤፒስቲን ፋይል ጋር በተያያዘ እንድታነሳውም ፈልጌ ነበር። በአሜሪካ ፖለቲከኞችና ተንታኞች ዘንድም እየተነሳ ያለ ጉዳይ ነው። እንዳልከው ደግሞ አንድ የኢራን ጋዜጠኛ አንተ በሚገርም መልኩ ነው ፍሬም እያደረገው አንዱ ሊሆን ይችላል ጦርነቱ የተጀመረበት ምክንያት፣ ነገር ግን መቆሚያ እያጣ ይመስላል። እንደውም ሊስፋፋም ቀጠናውንም አገራት ሊያዳርስ ይችላል የሚል ነገር እየተነሳ ነው የሚገኘው። ነገር ግን አንድ እየተነሳ ያለ ነገር አለ። ኢራን ሁለት ሀያላን ሀገራትን ለብቻዋ እየተዋጋች ነው እና እንዴት ነው እየመከተች ያለችው? እንዴት እስካሁን ድረስ መቋቋም ቻለች በሚል አንዳንዶች ይገረማሉ፣ ሌሎች ደግሞ አድናቆታቸውን እየቸሯት ነው የሚገኘው። እና ሲን ጉዳይ እናንሳ። ኢራን እንዴት ነው እየተከላከለችና እየመከተች ያለችው የሚለው ይህንን እንትን ለማለት ወደ ጌም ቴዎሪ ኒድ። አሁን ይሄ ጌም ቴዎሪ ማለት እንግዲህ የታወቀ ነው። ሁለት የተለያዩ አካላት ለሆነ ነገር ይፎካከራሉ ወይንም ይጋጫሉ። ስለዚህ ይህንን እንዴት ነው ማን ነው አሸናፊ ሊሆኑ የሚወጣው ነው እንትኑ ነው ጌም ቲዮሪ። በጌም ቲዮሪ ሁለት አይነት እንትኖች አሉ፣ ጨዋታዎች አሉ። ያው እንትኑ ይከብዳል ጌም ስትለው ነው ብቻ ግን ማለት ጦርነት እየተካሄደ ጨዋታ ነው ማለት እንትን ውስጥ ይከታል የሆነ ግራ የሚያጋባ እንትን ውስጥ ብቻ ግን ፎር ዘ ሴክ ኦፍ ዲስከሽን ማለት ለውይይቱ ስንለው ዝም ብለን እንትን እንበለው። ስለዚህ ጌም ቲዮሪ ሁለት አይነት ጨዋታ አለ። አንደኛው ሲሜትሪካል ጌም አለ፣ ሁለተኛ ደግሞ አሲሜትሪ ጌም አለ።
ሴሜትሪካል ጌም ከሆነ ለምሳሌ እግር ኳስ አሁን በሁለት ቡድኖች መካከል ሴሜትሪ ነው እንትኑ ጌሙ። ዳኛ ህግ አለ፣ ምን አለ ወዘተርፈ ተመጣጣኝ ጎል እዛ ታስቀምጣለ። የሆነ 30-90 ደቂቃ ይጫወታሉ። ከዛ ኦፍሳይቱ ሁሉም በሙሉ እንትን ያለ ነው። ሴሜትሪ በቃ ይሄ ነው እንትኑ። ሌላው ደግሞ አሴሜትሪ የሚባል ደግሞ ጨዋታ አለ። ይሄ ያልተመጣጠነ ማለት አንዱ ግዙፍ ይሆናል፣ ሌላኛው ደግሞ አነስተኛ ይሆናል፣ አያል ይሆናል። ስለዚህ እነዚህ ሁለቱ ሲጋጩም እንዴት ነው ቼክ የሚደረገው ነው። አሁን ይሄ ነው ኢራን አሁን እየተዋጋች ያለችው ይህን ነው፣ አሴሜትሪካል የሆነ የሚባለውን ነው። አሁን አሜሪካ በነገራችን ላይ የአሜሪካ በጀት ከትሪሊየን በላይ ነው እንትኑ ማለት ነው። በጣም ሩዝለስ ነው፣ ጨካኝ ነው የአሜሪካ ጦር ማለት ነው። በማሽን ሶፊስቲኬትድ የሆነ ማሽን ነው ያለው እንትኖቹ ምናምን ነገር ማለት ነው። በሴሜትሪካል ጌም ማለት ነው አሜሪካንን ጦር የሚወዳደር ማንም የለም። በዛ ጦርነት አንድ የሆነ እንደውም እንትን ልንገር በዛው ማለት ነው የሆነ 2002 ላይ አሜሪካኖች እንትን አድርገው ነበር፣ የጌም ተጫውተው ነበር ከኢራን ጋር ጦርነት ብንገባ እንዴት ነው የሚል እንትን አድርገው ነበር፣ አሰስ አድርገው ነበር። እንደዚህ አይነት እንትን አላቸው እነሱ። ስለዚህ የተወሰነ ጦራቸውን ለሁለት ከፈሉት። ጦርነት ላይ ያደርጉ ነው እንግዲህ እንትኑ ማለት ነው። ጦራቸውን ለሁለት ከፈሉት፣ ሰማያዊና ቀይ ያደረጉት። ቀዩ ለኢራን ነው መሰለኝ፣ ሰማያዊ ደግሞ ለእንትን አደረጉ እና አሜሪካኖቹ ኢራንን ሆናችሁ እንትን በሉ ተዋጉ እና ደግሞ አሜሪካኖች ደግሞ አሜሪካን ሆኑ ይዋጋሉ። ለሁለት እንትን አሲሚሌሽን ነው ገብቷል። ጦርነት እንትን ቢል መጀመሪያ ቀድመው ፕላን እያደረጉ ነው ማለት ነው። ዲስመች ነው እንግዲህ ይሄ ኢትዮጵያኖችን መማር እንችላለን በየዴይ ቱ ዴይ ላይፋችን ማለት ነው። ጥሩ እንትን ስለሆነ የልምምድ ጦርነት የልምምድ ጦርነት ማለት ነው። ቲንክ የሚያደርጉትን መሬት ላይ ያወረዱት ማለት ነው። እና እስቲ እንዴት ነው አውትካሙ ምን ይመስላል የሚል ነው የተደረገው። እና የመጀመሪያው እንትን ላይ በአሴሜትሪ ጦርነት እንድትካሄድ ነው የተባለው ማለት ነው። እና በአሴሜትሪ እንትን ይህንን አሸነፉት አሜሪካን ማለት ነው። ባንዴ እነዛ አሴሜትሪ ነው እንትን ያሉት በቃ እንዳለ ማለት ነው። ቲንክ የሚያደርጉትን ኢራንን ሆኖ ሳይሆን አስበው ኢራን እንደዚህ ልታደርጋት ትችላለች ብለው አስበው ማለት ነው ምን አደረጉ? ተጫወቱት። እነዚህን ባንዴ ነው ያሸነፏቸው። ባንዴ ኢማጂን ያላችሁ የጦር መሳሪያ ብዛት ምናምን ነገር አስበው፣ ሶፊስቲኬሽኑ ምናምን ነገር ግን ባንዴ ነው ያሸነፏቸው። ኦኬ ስለዚህ እናንተ ሴሜትሪካል አድርጉት። አሁን አሴሜትሪ ነበር አይደል? ሴሜትሪካል አድርጉት ና ሲባል እነዚህ በደቂቃ ውስጥ ነው እነዚህ ያሸነፏቸው ዲስመች ነው ሲ አሁን። ስለዚህ ኢራን ደካማ ጎኗን ታውቃለች። የውጭ ጉዳይ ሚኒስትሩ አባስ አራግቺ ያኛውም ምንድነው የደህንነት አማካሪው ማለት ነው ማን ነው አሊ ላሪጃኒ ማለት ነው የሚሏቸው በተደጋጋሚ የሚሏቸው ነገር አለ። እኛ 20 ዓመት ሙሉ ስናጠናችሁ ነበር ነው ያሉት። 20 ዓመት ሙሉ ለ20 ዓመታት ሙሉ ስናጠናችሁ ነበር። ደግሞ እንትንም አይደለም የሆነ ምክንያቱም አሜሪካ ለ20 ዓመት ሙሉ ጦርነት አድርጋለች እዛ መካከለኛ ምስራቅ ከ20 ዓመቱን በሙሉ አፍጋኒስታን ጦርነት አድርጋለች፣ ኢራቅ፣ ሶሪያ። ስለዚህ በቃ ዳታ እንደልባሉ ነው ቁጭ ብሎ በደንብ አጥንተዋቸዋል በደንብ። ስለዚህ ምንድነው ደካማ ጎናቸውን አውቋል፣ ጠንካራ ጎናቸውን አውቋል። የአሜሪካን ደካማ ጎን አውቋል፣ ጠንካራ ጎና። የዛ ቻይናዊ የጦር ስትራቴጂ ምንድነው የሚለው ሳንዙ ምንድነው የሚለው እነዚህን ሁለቱን በደንብ ካወቅ አትሸነፍም እና ደግሞ የጁን የባለፈው የሰኔ ወር እንትኑን የ12 ቀን አስፈላጊ የሆነ ግባ ሰጥቷቸዋል። ምንድን ነው ሚሳይል ሲልኩ ከዛ የኢራን ሚሳይል ከዛ ሲላክ እስራኤል ለመድረስ 3 ባሪየሮች አሉ፣ 3 ምሽጎች አሉ። እነዚህ 3 ምሽጎች አልፎ ነው እስራኤል ጋር የሚደርሰው ማለት ነው። የመጀመሪያው ምሽግ አረብ ሀገር ላይ በሙሉ ያሉ የአሜሪካ ቤዝ በሙሉ ነው። ዱባይ፣ ባህሬን፣ ሳውዲ አረቢያ፣ ኢራቅ፣ ሶሪያ፣ ጆርዳን እነዚህ በሙሉ የመጀመሪያው ላይን ኦፍ ዲፌንስ ናቸው። እነዚህ በሙሉ የመጀመሪያው ማለት። ስለዚህ አሁን ልክ ከኢራን የሆነ ሚሳይል ወይም ድሮን ምናምን ነገር ሲተኮስ አውቶማቲካሊ እነዚህ ራዳሩ ማለት ነው የታድ ሚሳይል የሚባለው ምንድነው ተርማል ሃይ አልቲቲዩድ ኤሪያ ዲፌንስ የሚባለው ማለት ነው ታድ
እሱ አሁን ምን ያደርጋል? በጣም እንትኑ ነው የሚገርም መሳሪያ ነው። እሱ መሳሪያ በአለማችን ላይ 10 ወይ 8 ነው ያሉት እነሱ መሳሪያዎች። ይሄ ታድ የሚባለው ምንድን ነው? ረጅም ርቀት ሚሳይል እና መካከለኛ አጭር ሚሳይሎችን ለማምከን ነው የተሰራው። እና እንዴት ነው ኦፕሬት የሚያደርገው መሰለ? አምቦሊስቲክ ሚሳይል ማለት ነው። እንደዚህ ሲወነጨፍ ከመሬት ይነሳል፣ ከዛ ከአትሞስፌሩ ይወጣል፣ ከከባቢው አየር ይወጣል። ከዛ ልክ ኢላማ ጓ ሲደርስ ይገባል እና ሲገባ ተምዘግዝጎ ነው የሚገባው። እንደዚህ እንትን ሲል ታዱ ምን ያደርገዋል? በራዳሩ እንትን ይለዋል። ስለዚህ ላይኑን ትራጀክተሪውን ያየዋል ማለት ነው፣ ትራጀክተሩን። ስለዚህ ምን ይደረጋል? ልክ እንደዛ ሂዶ ልክ እዛ ሊገባ ሲል ታዱ ይተኮሳል። ከዛ ከስር ማለት ነው። ልክ ሲተኮስ የቱ ጋ ነው? ወደ እንትኑ ከመግባቱ በፊት ነው ሚሳይሉን የሚያገኘው። እና እንዴት ነው የሚመክነው? ሚሳይል ሲመክን 2 አይነት መንገድ ነው የሚመክነው። አንደኛው ይሄ እስራኤል አይረንዶም የሚባለው ምናምን ነገር እነሱ ምንድን ነው የሚያደርጉት? አይተህ ከሆነ ቪዲዮዎች ምናምን ነገር ልክ ሚሳይል ጎሳ ይፈነዳሉ። ሲፈነዱ እዛ የሚመጣውን ሚሳይል አብሮ ያፈነዱታል ነው። ይሄኛው ግን ምንድን ነው የሚያደርገው? መጋጨት ነው ስለው። ልክ ሲጋጭ ምንድን ነው ይፈነዳል ነው። ስለዚህ ለመጋጨት ምንድን ነው አካሄዱ ፓራል መሆን አለበት ማለት ነው። ስለዚህ ራዳሩ በጣም ኢምፖርታንት ነው ማለት ነው። ስለዚህ በእንደዚህ በጣም ውድ መሳሪያ ነው። 1.6 ቢሊዮን ዶላር ነው ራዳሩ። አሁን ይሄ ታድ የሚባለው 2 ኮምፖነንት ነው ያለው። አንድ ራዳር አለው፣ ሁለተኛ ይሄ መተኮሻ አለው። ራዳሩና ልክ ሲኮስ ራዳሩ እየተናበቡ ነው ሁለቱ መሳሪያውና እንትኑ። በጣም የሚገርም ጂኒየስ ጭንቅላት አይደል? በጣም የሚገርም ነው እንትኑ። የሰው ልጅ ያለ እንትኑ አንዳንዴ ያስደምማል። አእምሮ የሰው ልጅ አእምሮ ሊሰራ የሚችለው ነገር ኤኒዌይስ ብቻ ግን ያው ለጥፋት ሆነ እንጂ ይሄ እንደዚህ ያለና ምንድን ነው። ስለዚህ ልክ አሁን ታዱ እንትን ይለዋል። ማምከን ከተቻለ ያመክናል መጀመሪያ፣ ግን ለእስራኤል ደግሞ እዛ ይሰጣል። እስራኤል ራሷ ታድ አላት። አረብ ኤሚሬቶች አሉ እዚህ እንትን ያለው። ሌላም ደግሞ አንድ ኢራን ያወደመችው ሌላ ደግሞ አለ። 1 ካታር ላይ እንትን ያለ ራዳር አለ። እሱ ደግሞ እስከ አፍሪካ ድረስ ያለውን በሙሉ የሚያካልል ነው ራዲየሱ ማለት ነው። ኢማጂን የትና የት ብላ አስበው። ስለዚህ ምንም ነገር አያመልጥም። ስለዚህ የሆነ ነገር ከኢራን የሆነ ነገር ተኮሰች ማለት ለእስራኤል 12 ደቂቃ ቀደም ብሎ እንትን ይደርሳል ማለት ነው። መሴጅ ይደርሳል፣ እንደ ሳይር ማስጠንቀቂያ ይደርሳል። 12 ደቂቃ ማለት ነው። በጦርነት ወቅት ለ12 ደቂቃ አይደለም፣ በጣም ረጅም ነው። 1 ሰከንድ 5 ሰከንድ ብዙ ማተር ያደርጋል። ኤኒዌይስ ረጅም ነው። ስለዚህ ይወለጨፋሉ ማለት ነው መሳይሎች። እሱን እንትን ለማምከን ታዱም ይወነጨፋል፣ ሌሎች ኢንተርሴፕተሮች ይወነጨፋሉ ምናምን ነገር። ስለዚህ እሱን በሙሉ አልፎ ነው ማለት ነው አሁን በ12ቱ የዛ ጦርነት ላይ ያንን ሁሉ ውድመት ሲያደርስ የነበረው እንትኑ። ይህም ብቻ ማለት ነው። ኢማጂን የኢራኖቹንም ጂኒየሲቲ ታይዋለ ማለት ነው እንትናቸው ማለት ነው። ምክንያቱም ይህንን ሁሉ 3 ነው እንግዲህ፣ አንድ የአረቦቹን፣ 2 የእንትን የእስራኤል አለ አይረንዶም አለ፣ 3 ደግሞ የአሜሪካኖቹ ይጦር እንትን አለ። እነዚህ ነው ይህንን ሁሉ አልፈው ነው እንትን የሰኔው ጦርነት ላይ ማለት ነው እንትን ሲል የነበረው ውድመት ሲያደርስ የነበረው ማለት ነው። ሁለቱም ጂኒየስ ናቸው። በቃ ምንም እንትን ያኛውም ኢራኖቹ ፐርሺያዎቹ የጥንት ስልጣኔ ያላቸው እንትናቸው በኢንተርናሽናል አይኪው ቻርት ላይ ማለት ነው 4ኛ ላይ ነው ያሉት እነሱ። ትክክለኛ ሆነን ባይታወቅም ማለት ነው አይኪው ብቻ ግን እንደ ህዝብ 4ኛ ላይ ናቸው እንትኖቹ ማለት ነው። ሌሎቹ ብዙ ሩቅ ናቸው። ኤኒዌይስ ብቻ ያው እሱ ኦፍ ኮርስ ከእንትንም ከቅንጨራም ጋር የተያዘ ሌላ ወሬ ነው። ኤኒዌይስ ብቻ ግን እነዚህ ሰዎች እንትን ናቸው፣ ኤንሸንት የሆነ ሲቪላይዜሽን እንትን ያለ ናቸው። እነዚህም ራሳቸው ቀላል አይደሉም። ስለዚህ በቃ እንትኑ ሌላ ዳይሜንሽንም አለው ማለት ነው ግጭቱ ማለት ነው። ኤኒዌይስ ብቻ ግን ይሄ ነው። ስለዚህ ኢራን ይህንን ሁሉ አጥንታለች ማለት ነው። ስለዚህ ምንድን ነው ያደረገችው? የመጀመሪያው እንትን ላይ 2 ቀን ነው 2 ቀን ነው ያላት ጋፕ። ስለዚህ በ2 ቀን ውስጥ ምንድን ነው ያደረጋቸው? ራዳሮቹን ነው የመታቻቸው። ታ ነው። ስለዚህ ኢራን 4 ታድ ሚሳይል አድርማለች። 4 ቀን ኢማጂን። ዱባይ ላይ ያለው ነው፣ ካታር ላይ ያለው ዋናውንም እንትን አውድማለች። እስከ አፍሪካ የሚደርሰው ማለት ነው እሱን አውድማለች። 1.1 ቢሊዮን ነው። ጆርዳን ላይ ያለውን ታድ ሚሳይል አውድማለች። ምናልባት እስራኤል ያለው መሰለኝ የሚቀር እሱንም አውድማለች እየተባለ ነው፣ አይታወቅም። ስለዚህ አሁን ምን ተፈጠረ ማለት ነው? አሜሪካና እስራኤል ታወሩ ማለት ነው።
እነዚህ ራዳሮች ይሉ በቃ እንትን ማለት ታወሩ በቃ አንደኛው ይሄ ነው ማለት ነው። ስለዚህ ከዚህ በኋላ ምንድነው የሚደረገው? አንድ ይሄን ያዝልኝ። ሁለተኛ የህዝቡን ዩኒቲ መጠበቅ አለበት። አሁን ይሄ ምን ያመጣ ሪሊጅን እዚህ ላይ ሃይማኖት ፕሌይ ያደርጋል ማለት ነው። እዚህ ላይ ምንድነው እንትን ስታረው የሺያ እንትን ነው ቲንኪንግ የሺያ ሙስሊሞች ናቸው። የሺያ ሙስሊም ደግሞ ዋና ሴንተሩ እንትን ስትል ደግሞ የኢማም ሁሴን የነብዩ መሐመድ የልጅ ልጅ ማለት ነው። የእሱ እንትን ብሏል ሰማዕት ሆኗል። ስለዚህ ይህ የኢማም ሁሴን የልጅ ልጅ ማለት ነው የሱስ ሰማዕትነት አምላክ መልካም ስራቸውን ሁሉ የሚወድላቸው ምን ብሏል? እሱ ልባቸው ውስጥ ቁጭ ብሏል። በቃ እንትናቸው ሁሉ ሴንተራቸው ሁሉ እንትን ይላል። እና አንድ የሆነ አባባል አለ እንደውም ንገር ማለት ነው ሀዘንን ኢራኖች ይዘኗት ይባላል። ማዘን ይችላሉ በጣም ነው የሚባለው። ለምን ከዚህ የምናታቸው የሚቀደሙ 1400 አመት ነው ይሄ ከተፈጸመ 1400 አመት ድረስ ሀዘን ውስጥ ናቸው። በዚህ በኢማም ሁሴን እንትን ማለት ነው። እና ከርበላ የሚባል እንትን አለ አሹራ፣ እነዚህ ከሱ ጋር የተያዙ ነው። ትልቁ የእንትኖች ይሄ ነው። እና ሀዘንን ኢራኖች ይዘኗት ይባላል። አጠቃላይ ደግሞ ሺያዎች ማለት ነው። እዚህ ድረስ ነው እንትን የተባለው ማለት ነው። ሶ ሁል ሴንተሩ ይሄ ነው። ሶ ምንድነው እንትን ብትል ሰማዕት መሆን ነው ፍላጎታቸው። እሺ ምንድነው የምትፈልገው ተብሎ ሲባል ሰማዕት መሆን ነው የሚሉት። በቃ በዚህ ነው ቢውል የተደረገው ሲደረግ ማለት ነው። ሶ የኢማም ኻሜኒን አሁን ሰማዕትነት እዚህ ውስጥ ነው የምታስገባው ማለት ነው። ውጭ ነበሩ ሆን ብለው ነው ፍላጎቱ አለ። ሌላ ቦታ መሪ ይደበቃል፣ እሳቸው ግን ፊት ለፊት ነበሩ እንትን ሲል ማለት ነው። ስለዚህ ልክ እንትን ሲሉ ሰማዕት ሆኑ። ሞስት በቃ ስቱፒደስት የሆነ የሚባለው ማለት ጦርነቱ ስቱፒድ ነው የሚባለው። ስቱፒደስት ውሳኔ የሚባለው እሳቸው መግደል ነው የሚባለው። ለምን? ምክንያቱም በቃ እንትኑ ኔሽኑን ዩኒፋይ ያደረጉት በቃ ከዛ በፊት የነበረውን የአመፅ ያ እንትኑ የነበረው አሁን ዩኒፋይ ሆነ በቃ ማለት እሳቸው ለምንድን ነው ሰማዕት የሆኑት ሲባል በቃ ለህዝባቸው ነው የሚባለው። አውቶማቲካሊ ለህዝባቸው ነው፣ ለሀገራቸው ነው፣ ለስልጣኔያቸው ነው ምናምን ነገር ነው የሚባለው። አውቶማቲካሊ ሁሉ ነው እንትን የሚያደርገው። እሳቸው መሪ ማለት 86 አዛውንት እሳቸው መሪ ከሆኑ በኋላ ሰማዕት ከሆኑ በኋላ ሌላው ህዝብ ምንድን ነው የሚመለከተው? ምንም ነገር ይመጣበት ይችላል። ምንም ነገር እንደሚፈለገ ፈንጂ ብታፈነዳ ምን ብትል ይችላል። በቃ ተዘጋጅቷል። ይሄ ብቻ ማለት ነው። ኢማጂን አብዮቱ 1979 ነው። 40 አመት 50 አመት ሆኖታል። ስለዚህ 50 አመት ሙሉ ይሄ ነበር ሲነገር የነበረው ማለት ነው እንትን ውስጥ። ስለዚህ የእምነቱ የሳይኮሎጂው የምኑ በቃ እንትን ነው ተዋህዶ ያለው ነው። ስለዚህ ይሄ ደግሞ በእንትን አክቹዋላይዝ ተደረገ በዚህ በሳቸው አሁን መስበክ አንድ ነገር ነው፣ አድርጎ ማሳየት ሌላ ጉዳይ ነው። እሳቸው አድርጎ አሳዩት። ከዚህ በላይ ምን ትፈልጋለህ ማለት እንትናቸውን የኖሩ ማለት ነው። አስተምሮታቸውን ኖሮ ነው የሞቱት ማለት ነው። በቃ ይሆንም። ስለዚህ ከዚህ በኋላ ሰው እንትን አትልም። ስለዚህ ለእንደሆነ አንድ ተጨማሪ ልስጥያች 12 ቀኑ ጦርነት ጊዜ አንዲት ጋዜጠኛ ትዝላ ፈንጂ ፈንዶ ቴሌቪዥን ጣቢያው እንዴት ነበረች? ወኔዋ ምናምን ፈንጂ እኮ አለ እኮ ትንሽ እንትን አለች። ከዛ ፈመልሰን እንደዚህ ምናምን ነገር። አሁን በቅርብ ደግሞ አንድ የሆነ የወጣ ክሊፕ ነበር አይተህ ከሆነ ህዝቡ ተሰብስቧል። እዛ ፈንጂ እየፈነዳ ነበር። ምንም እንትን የለውም። በርካታ ቪዲዮዎች አሉና እኔ በጣም ነበር እንትኑ ዲስ መች ነው እንትኑ ሰማዕት ለመሆን ነው በቃ ፍላጎቱ እንትኑ ማለት ነው። አስተምሮ የሚቀዳ ነው ማለት ነው። አንድ እሱ ነው። ሁለት ደግሞ እንትኑ ነው ይሄ ሲቪላይዜሽናል እንትን አለው፣ ይሄ ኢምፕሊኬሽን አለው። ፐርሺያ ስልጣኔ የድሮ ስልጣኔ ነው። ከአሜሪካ በል ከምን አሁንም አሜሪካማ ምን ስልጣኔ ያለሽ ነው የሚሏት፣ ምንም የላሽም ነው የሚሏት። ስለዚህ ያለ አሁን ይህን ስታየው ስለዚህ ለስልጣኔያቸው ሲሉ ለእንትን ሲሉ ለሃይማኖታቸው ሲሉ ምን ስታደርገው በቃ ይህ ህዝብ በቃ ኢንታክት ሆኗል። ቀዳዳ አታገኝበትም። ድሮ የነበረው ቀዳዳ ይሄ ሰላማዊ ሰልፍ ጋር ምናምን ነገር የነበር አሁን አታገኝም። በቃ እንዳለ ዩኒፋይድ ሆኗል። ደግሞ ምን ሆኗል? ይሄ ልጆቹ የ165 ልጅ መሞት፣ ሌላ ደግሞ ትራምፕ ደግሞ የሰጠው መግለጫ አለ። ኢራን ከዚህ ጦርነት በኋላ ኢራን እንደ ድሮ አትሆንም ያለው፣ ካርቷ ሊቀየር ይችላል ያለው። ይሄ ደግሞ ማለት ነው ለየትኛውም ኢራን ደግሞ የሚዋጥ አይደለም። ተቃዋሚም በለው ማለት ነው የሚዋጥ አይደለም። ይሄ በአገራቸው አንድነት ላይ አይደራደሩም እንትኑ ማለት ነው። ይሄ የመጣ ማለት ነው ባክፋየር ነው ያደረገባቸው። አሴሜትሪ ሆነ ማለት ነው። አሁን አሴሜትሪ ማለት ምን መሰለ?
አሜሪካ የምትጫወተው ቅድም ባልኩ ማለት ነው በሲሜትሪ ጌም ነው። ይሄኛው ደግሞ አሲሜትሪ ሆኗል። ገብቷል። አሁን ምን ሆነ? በዚህኛው ህግ ከሆነ ማለት ነው በዚህኛው ህግ በአሜሪካ ህግ ከሆነ አሜሪካን የምታሸንፈው። ኢራኖቹ ምንድን ነው ያደረጉት? ይህን የአሜሪካ ህግ ጋር ወደ ራሳቸው ሜዳ ነው ያመጧት። በራሷ ህግ ነው የሚያጫውቷት ማለት ነው። ሲያሁን እንትናቸው ምን ያህል ታክቲካቸውን ስትራቴጂያቸውን አየው። 40 ዓመት ሙሉ አጥንተናሻል፣ 20 ዓመት ሙሉ አጥንተናሻል እናንተን እያለን ነው። ስለዚህ በአንድ እንትን አሉ፣ ራዳሩን እንትን አሉ። ስለዚህ ምን አደረጉ? ሚሳኤል ምናምን ነገር አሁን በቁጠባ ነው የሚላከው አይተህ ከሆነ። ምክንያቱም አሲሜትሪ እንትን ላይ ስታየው ግን እሱ ነገር ደግሞ የአሜሪካ መንግስት ከኢራን አቅም መዳከም አንጻር ነው የሚያየው። አሁን ትራምፕ በተደጋጋሚ ሲናገር ሰምተው እንደዛ ነው መታሰብም ያለበት እንደዛ ነው። አሜሪካ አሁን እኮ ትራምፕም የገባበት ትልቁ እንትን መውጣት ፈልጓል አሁን። ምክንያቱም በኋላ ላይ ስናነሳው የምናየው ነገር ሊሆን ይችላል። የሆርሙዝ እንትን ማለት ኢኮኖሚውን በጣም እንትን ብሏል፣ አናክቶታል በጣም። ስለዚህ በእንደዚህ አይነት ሁኔታ ደግሞ ብቻም አይደለም በኋላ ላይ እንትን ስንለው ይሄ ጦርነት እንዴት ያልቃል የሚለው ላይ በነገራችን ላይ በጣም የሚገርም ነው። የሚገርም ማለት ነው። ኢራኖች የያዙት እንትን በጣም ኃይለኛ ነው። አሁን ምንድነው ይሄ አሲሜትሪው እንትን ስንል ማለት ነው። ስለዚህ ትራምፕ መሸጥ አለበት፣ አሸንፍ ያለው ማለት አለበት። አወደምኩት ያለታ ግን ያወደመው ነገር የለም በነገራችን ላይ ተስመጭ አይደለም። ለምን መሰለ 20 ዓመት ሙሉ ተዘጋጅቷል አይደል? አሜሪካ እንዴት አክት እንደምታደርግ አውቋል። ምን ማለት ነው? ምን የጦር መሳሪያዎቹን ኢንቨንተሪዎቹን አውቋል ማለት ነው። ገብቷል አይደል? እሱም ብቻም አይደለም እንትኖቹ እንዴት ናቸው? ዩክሬን ላይ ምን ያደረገች አሁን በዚህ ጦርነት እኮ በሁለቱ ጦርነት ማን እያጠና እንዳለ ታውቃለህ? አሁን ራሽያና ቻይና እያጠኑ ነው አሁን ጦርነት። ይሄ ይቀጥላል፣ እንትኑ ይቀጥላል። ስለዚህ እንትኑ ይሄዳል። ሁሉም እነዚህ ስለሆኑ ማለት ነው። ሰው አሁን ምን አድርጓል? ሲቲ ገንብተዋል ከምድር በታች። ስለዚህ ደካማ ጎናቸው ምንድን ነው? የአየር ላይ ምናምን ነገር እንደማይችሉ ያውቃሉ ኢራኖች። የአየር ላይ ውጊያ ራዳሮቻቸው ደካማ ነው። ምክንያቱም በቃ አቅምን ታውቃለህ በቃ። ስለዚህ ምንድን ነው የምታደርገው? ድክመትን ለማሻሻል ምንድን ነው የምታደርገው? ለኮምፐንሴት ለማድረግ ምን ታደርጋለህ? ጂኦግራፊን ትጠቀማለህ። እነዚህ የሚገርሙ ተራራዎች አሉ። በጣም ኢራን ምን ያደረጉ? ከተራራው ስር ከተማዎች ነው የገነቡት። ከተማዎች ሊትራሪ የምን ከተማ? የጦር መሳሪያ ከተማዎቹ ደግሞ ምንድን ነው የሚያደርጉት? የሚሳኤል ከተሞች ተብሎ የሚጠሩት ማለት ነው። ምንድን ነው? ሁለት ነገር ነው የሚሰሩት። አንደኛ ያመርታሉ፣ ሁለተኛ ደግሞ ምንድን ያከማቻሉ። ምርቱን ደግሞ ልንገርህ፣ ማርኮ ሩቢዮ ነው ይህንን ያለው። በወር ውስጥ 100 ሚሳይል ያመርታሉ ኢራኖች፣ ያከማች በአንድ ወር ውስጥ ማለት ነው። እዛው እኮ አንደር ሲቲ እንትን ውስጥ ማለት ነው። ሁለተኛ የት እንዳሉ አይታወቅም፣ ከተማዎቹ ማለት ነው። ስፋታቸው አይታወቅም፣ መግቢያ መውጫ እንትናቸው አይታወቅም። ሶስተኛ ደግሞ ልጨምርልህ፣ ራዳሮቻቸው ከምድር በታች ናቸው። ሁሉ ሲተኮሱ ሁሉ ውጭ አይደለም የሚተኮሱት፣ ከምድር ውስጥ ነው የሚተኮሱት። እንትኑ ለቀውታል ቪዲዮን ማለት ነው። እነዚህ እንደ አሁን ውጭ ስታየው ሜዳ ነው አይደለ? ግን መተኮሻ ነው እና ልክ ሲተኮሱ ከዚህ ውስጥ ነው የሚወጣው። እንትን ሄዶ አጥቅቶ እንትን አሁን አታገኘው። አሁን መተኮሻ ስትበል ላውንቸር ሲባል በመኪና ላይ የተጠመደ ምናምን ነገር አይደለም እንትን የምትለው ግን የለም፣ ከመሬት ውስጥ ነው። አዎ ደግሞ ሰሞኑን የወጣውን አይተው ከሆነ ማለት ነው ይሄ 3D ፎቶ ምናምን ነገር የተባለው አይተዋል። እሱ የስሪዲ ቀብተው ምናምን ነገር ይሄ ፊኛ የሚመስሉ ካዮቲ ታርጌት ይሏቸዋል። እነዚህ የቀበሮ ታርጌት ኢላማ የሚሉት ማለት ነው። ማጭበርበር ነው። ቀበሮ ካታላይነት አይደለም። ስለዚህ ከሱ ጋር ነው እንትን የሚሉት። ይህ ሁሉ አለ። በጣም ብዙ ነገር ነው የተጠቀሙት። ደካማ ጎናቸውን አውቀዋል። ሊትራሪ ለእኛውን የሚጠቅመን ይሄ ነው። እንደ እንትን ከጦርነቱ ባሻገር ገብቶሃል። ለእኛ ዴይ ቱ ዴይ ላይፋችን ምናምን ነገር ደካማ ጎን እንታያለ፣ ጠንካራ ጎን እንታያለ። እሱን እንዴት አድርገን እንጠቀም ነው በቃ ለእኛ ኢምፕሊኬሽን ሱ ዝም ብለን ወሬው ይሄ ኦፍኮርስ ኢንተርቴይንመንቱ እንዳለ ምናምን ነገር ይሄ ሰው ኢንትረስቱ እንዳለ ሆኖ ማለት ግን ፕራክቲካል ስታየው ጠንካራ ጎን ምንድነው፣ ደካማ ጎን ምንድነው፣ በቃ ይኸው ነው። ይህን እንትን ትላለህ። ሶ አሲሜትሪ ጌም ማለት ይሄ ነው። በቃ ምንድን ነው የምታደርገው? ህዝብ ነው የምትይዘው። ይህንን የት መሰለህ አንዴ እንደውም በዚህ ላይ ከዚህ በፊት ከተደረገ በነበረው ጦርነት ማለት ነው የመንግስትና እንትን ምንድን ነው ይህንን ታክቲክ ተጠቅመውታል፣ ስትራቴጂ ተጠቅሟል።
ልክ ዘሞመንት እዛ ስቴኩትሪ መጥቶ ማለት ነው መብረቃዊ ጥቃት ፈጸምኩ ሲል ምንድነው የተፈጠረው? ሴሜትሪ የነበረው ጌም ወደ አሴሜትሪ ነው የተለወጠው። የአብዛኛውን ህዝብ ምን ያደረገው ሽፍት ነው ያደረገው። አሁን ጦርነቱ የተጀመረው ሌሊት ነበር ተዚህ ሌሊት። ስለዚህ ጠዋት ሲነቃ ህዝቡ ከእንቅልፍ ሲነቃ ግራ ገብቶት ነበር፣ ዋሉ ነበር ምናምን ነገር አሪ ነገር ይቀር ምናምን ነገር። እንትኑም ደግሞ ትክክል ነው ከዋቶች ፖይንት ኦፍ ቪው ካዩ ትክክል ነው። ሴሜትሪካል ነው ቋንቋ ሴሜትሪ ነው። ይሲ ዋናውን ከመታው ምናምን ነገር ምን ይሆናል? ሁለት ኳስ ሴሜትሪ ጌም ውስጥ ማለት ነው እሱ የበላዩን ያገኛሉ፣ ይሸነፋል ወታደሩ እንትን ካልከው ማለት ነው። ይሲ ግን እንትን ያለው ሴኩትሪ ያደረገው ነገር ምንድነው? ይህን ሴሜትሪ የሆነ ጌምን ወደ አሴሜትሪ ለወጠው። ያቺ መብረቃዊ ጥቃት ፍጹም ሲል በቃ አውቶማቲካሊ ምን ህዝቡ ማለት ነው ይሄ ህዝቡ ምንድነው የመከዳት እንትኑ ሪዞኔት አረጋ ሳይኪ ውስጥ ማለት ነው። አሁን የወጡት መረጃዎች ዋሬቨር እንትኑ በወቅቱን ነው የምናስበው ማለት ነው። ይሄ ነው አሴሜትሪ እና አሴሜትሪ። በኋላ ደግሞ ምን ያደረገ የኢትዮጵያ መንግስት ጥፋት አጠፋ። ትግራይ ሄዶ ምን ያደረገ የትግራይን እንትን ማለት ነው የመጀመሪያ በ15 ቀን አይደል ምን ያህል ፓወርፉል እንደሆነ በ15 ቀን በ15 3 ሳምንት ውስጥ ማለት አይደል ያሸነፈው። ልክ እዛ ከሄዶ በኋላ ምን ያደረገው የተሰራቸው ያላስፈላጊ ነገሮች የትግራይን ህዝብ ወደ ምን ለወጠው? ወደ አሴሜትሪ ለወጠው። አሴሜትሪ ሴሜትሪ ሆነ ማለት ነው። ከዛ በኋላ ደብረ ተደረሰ። ይሄ እንትን ነው ይሲ አሁን አሜሪካ ዊዝ ኦል ዲስ ማይቲ ማለት ነው ኢማጂን ያላት እንትን በትሪሊየን እኮ ነው የሚቆጠረው በጀቷ እንትኑ ማለት ነው። ይህን ሁሉ ይዛ ማለት ነው 12 ቀን ኢራንን ማለት ነው ብትደበደባለች ያለ ወፍ የለም በቃ ምንም ገትራ ይዛለ አወደምኩ ትላለች አይደል? እስኪ አሁንም እኮ እየተወነጨፈ ነው። በጣም ኃይለኛ ደግሞ ውድመት ነው እያወደመ ያለው። ምናልባት እሱን እንደ መውጫ መንገድ እየተጠቀሙት ይሆን? አሁን ዋና አላማችን የሚሳኤል ማዕከላት ማውደም ነው ስላሉ አሁን በዚህም እንደ መውጫ መንገድ አሁን እንትኑን አይተው ከሆነ ማለት ነው መቼ ነው የጦርነቱ ጊዜ ታይም ቴብሉ መቼ ነው ተብሎ ሲጠየቅ የሚሰጡት ምላሽ አለ። 2 ቀን ምንድነው የታሰበው መጀመሪያ ማለት ነው ጦርነት የተጀመረው አይደለ? ቅዳሜና እሁድ ጨርሷሉ። ሌሊት አካባቢ ነው ቅዳሜ ጠዋት 3 ሰዓት ላይ ነበር። 3 ሰዓት አካባቢ ላይብራሪ ቁጭ ብዬ ነው እያየሁ ያለ ልክ ጦርነት ሲጀመር በቃ ሙድ የተረባብሽ በሙሉ ማለት ነው። እንትን ኢምፕሊኬሽኑ በጣም ከባድ ስለሆነ ማለት ስለዚህ ምንድን ነበር የታሰበው? ቅዳሜ እሁድ እንትን ይላል። ስለዚህ ሰኞ ሁሉ ነገር ይረጋጋል አይደል? ተብሎ እንትን ነው 2 ቀን ከዛ በኋላ 1 ሳምንት ከዛ 2 ሳምንት ከዛ ጥቂት ሳምንታት ከዛ ወራት 1 ወር እስከ ማለት 6 ወር ሁሉ ሄዷል እንትኑ ማለት ነው። ይሲ አሁን ታይሙን ራሱ ይሄ እንትን አለው ቫሪዬሽን አለው። አሁን ተፈጥረው ኮስቱን አልቻሉትም። አሁን ያለው እንትኑ እንደታሰበው አይደለም። ምክንያቱም ኢራን እንደጠበቁት አይደለም። ሚስ ካልኩሌሽን እሱ ነው። ሪያክት ያደረገችው እንደጠበቁት አይደለም። ግን እንዴት ሊሳሳቱ ቻሉ? አያቶላ የጠቅላይ መሪውን ያክል ገርለው እንዴት የኢራን ምላሽ እንደዚህ አይሆንም ብለው ሊገምቱ ቻሉ? በቃ እንትን አላሉም። አሁን የኢምፓየር አንዱ ችግሩ ይሄ ነው። አሁን ሁለት እንትን አለ። እንደውም እንትኖቹ ከኢራን የሚወጡት እንትኖቹ በጣም ኢንትረስቲንግ ናቸው። እንትኑ ምን ይላል መሰለ? ጡንቻ ሲበዛ አእምሮ ይቀንሳል ብለዋል። እሺ አሜሪካ ጡንቻ በዛች ነው። ጡንቻ ሲበዛ አእምሮ ቀነሰ። አሁን ይሄ ነው በእኛ ሀገር ራሱ ማለት ነው። ብዙ ጊዜ አስተውለው ከሆነ ወንድና ሴት ይባላል። ወንድ ጡንቻ ያበዛል፣ ሴት ብልሃተኛ ናት ይባላል። ደካማ ስለሆነች ይባላል። በዚህ በእንትኑ ወንድስ ትንሽ ከአእምሮ ደከም ይላል። ለምን ጡንቻ ያለው ምናምን ነገር። ስለዚህ እንትን ካል ዘርበላተ ምናምን ወደ እንትን ይገባል። ግን እዛ ሴቶች ወደ ጥል ተያይዘው ጸጉር ለመያያዝ ቴክስ ታይም ረጅም ጊዜ ይፈልጋል። ወደዛ ወደ ጠቅር ለመያያዝ ማለት ነው። ኤኒዌይስ ብቻ ግን ይሄ አቅም ደካማ ስትሆን አእምሮ በጣም እንትን ይላል። እሺ ኮምፐንሴት የምታደርገው እንትን የለም። ያዛ የታዋቂው ተረት ጠቅላይ ሚኒስትሩን ሆንክ እንዳትለኝ እንጂ ያው ስሜ ሞክሼ ስለሆነ ማለት ሰምታል።
አቤላ እየሰማ ነው። አንድ ተረት አንድ ውሻ ማለት ነው፣ የእረኛ ውሻ ነው። ጥንቸል እንዲያባረር ውሻውን ላከው አለው እና ጥንቸሏ በረረች። ውሻው አሳደዳ አልቻለም። ከዛ ተመለሰ እና ምን ብሎ ጠየቀው አለው እረኛው ውሻውን ማለት ነው። ምን ብሎ ለምንድን ነው ያመለጠች አለው። ምንም ማቆን ይዘም አለው ውሻው ማለት ነው። እንትን ነው ከጥንቸሏ አንጻር ሲታይ ፓወርፉል ነው ምናምን ነገር አለው። ኤኒዌይስ ግን ምን አለው ጥንቸሏ በቃ መሞትና መኖር ነው የሷ ማለት ነው። አንተ ግን መሞትና መኖር እንትን የለም ስሌት ውስጥ የለም። በሷን ባትይዛት ምን እኔ አበላለሁ አማራጭ አለ። አማራጭ ከሌለ ግን በቃ ያለህ እንትን በቃ ቱ ዘ አትሞስት ማክሲመም ነው የምትሄደው። ፓወር ያለን በሙሉ ነው የምትጠቀመው እዛ ላይ። ኤኒዌይስ አሁንም ማለት ነው ኢራን አሁን እንደዚህ ነው የፓወር ባላንሱ ይሄ ነው እንትኑ። ስለዚህ ምንድን ነው ያለ አይምሯን በሙሉ መጠቀም አለባቸው። ደግሞ ዛር ጂኒየስ ደግሞ ጂኒየስ ናቸው። ኢቭን ራሱ የአሜሪካው የፔንታጎኑ እንትን ራሱ አድንቋቸዋል። ፔሪስቴክ መሳሪያ ከሱ ቀጥሎ ከሱ ጋር አብሮ የሚቀርብ አንድ ሰው አለ እና ምን እንዳለ በጣም እንትን ናቸው ብሏል፣ አድንቋቸዋል። እሱም ራሱ ክብር ሰጥቷቸዋል። ይህን ራሱ እስራኤል ናቸው ራሳቸው አደንቋቸዋል። ቀላል አይደለም እንትኑ ማለት ነው። ስለዚህ ይህንን ተጠቅመዋል እነሱ ሊያቅመ ደካማ አይምሯቸውን በጣም ነው የተጠቀሙት፣ አሳይመንት ያደርጉት። ከዛ ያላቸውን ደግሞ አውቀዋል። ምንድን ነው ያላቸው? ይሄ ስዋት አናሊሲስ የምትለው በቃ ኢዚ እኮ ነው። ስለዚህ አሁን ምንድን ነው አሜሪካኖቹ ይሄ ቅድም ለጠይቀን ጥያቄ ማለት ነው ይሄ እንትን አላቸው፣ በጉልበታቸው መተማመን አለ። በቃ እንዳለ ድምጥማጡን አጠፋዋለሁ ምናምን ነገር እንደዚህ እንትኖች አሉ። በቃ ደግሞ እንትኑን ከገደልን ደግሞ ምን አታሏቸዋል? ይሄ ሰላማዊ ሰልፉ በጣም የኢራን ህዝብ በጣም ከእንትኑ ከሪያሊቲው እንትን ያለለ ምን ችግሩ ምን መሰለ ሲአይኤ ሪጅም ቼንጅ እንዲያስቡ ያደረጋቸው እሱ ነው አንደኛ። ሁለተኛም የእስራኤልም እንትንም ስለሆነ ማለት ነው ምንድን ነው መሰለ ሲአይኤ ኢራን ውስጥ እንትን የለውም፣ ሰላዮች የሉትም። ኢራን ውስጥ ያለው ሰላዮች ሞሳዶች ናቸው ያሉት። ስለዚህ ኢንፎርሜሽን የሚያገኙት ከየት ነው? ከሞሳድ ነው። ስለዚህ ዲፔንደንት ናቸው ሞሳድ ላይ ማለት ሞሳድ የሚሰጠው እንትን ላይ ለዚህ እንትኖች ናቸው። ስለዚህ እስራኤላውያኖች እንደፈለጉ አሜሪካን የማታለል አቅም አላቸው። ሌላው ደግሞ አሜሪካ ውስጥ ደግሞ ሆን ብሎ ለመታለል ደግሞ የሚፈቅዱ ሰዎች አሉ። ለምንድን ነው ብትል ክርስቲያን ዛዮኒስት የሚባሉ አሉ። እነዚህ ጽዮናውያን የሚባሉት ምንድን ነው በስኮፊልድ ባይብል ማለት ነው በሱ ኢንተርፕሪቴሽን 5 የሆነ እንትን ዘመኖች አሉ። አሁን የመጨረሻው ዘመን ላይ ያለ ነው። ምንድነው አርማጌዶንን እንትን ካለን ኢየሱስ ይመጣል እና የዛኔ እኛ እንጠቃለን፣ ዲስፔንሴሽን ይሉታል፣ እንጠቃለን ብለው ያስባሉ። ያው ይሄ ምንድነው ሄሬቲክ ነው ብለው የሚያስቡና ነታከር ምናምን ነገር እንደዚህ አይነት የሚባል የክርስትና አስተምረም የለም የሚል አለ። እንትኖች አሉ። በዚህ ጉዳይ ላይ አንድ መጽሐፍ እንትን ብያለሁ ፎርሲንግ ጎድ ሳንድ የሚባል እና ወጥቷል። የእግዚአብሔርን እጅ ጥምዘዛ የሚል ማለት ነው። ሊትራሪ የእግዚአብሔርን እጅ እየጠመዘዙ ነው። ምክንያቱም ይህንን ፋሲሊቴት ካረጉ በአሁን መስጊዱ አክሳ መስጊድ ማለት ነው ሶስተኛው እሱን ካፈረሱና እንትን ከተባለ ምንድን ነው የሚባለው ይሄ ምንድን ነው ኢየሱስ ለመምጣት ያሉት ቅድመ ሁኔታዎች ከተሟሉ ኢየሱስ መምጣቱ አይቀርም ነው። ስለዚህ እነዚህ ቲንኪንጋቸው ምንድን ነው መንገድ ሁኔታዎችን ማሟላት ማለት ነው። እያሟሉለት ነው። እያሟሉለት ነው። መንገድ እየጠረጉ ነው። ስለዚህ ምን ይባላል? ይሄ ፎርሲንግ ጎድ ሳንድ ይባላል። ሊትራሪ እየጠመዘዙ ነው። ይሄን ካረክ አንተ እኔ እናርግ ያለው አንተ መምጣት አለብህ ነው። ይሄ ነው እንትኑ አሮጋንሱን አየው ኤቭሪቱን ምናምን ነገር አሜዚንግ ነው። የሰው ልጅ እኮ ኢንተረስቲንግ ነገር ነው ያነሳው። ይሄም አለ። ስለዚህ እነሱም አብዛኛው ደግሞ እንትን ውስጥ ገብተዋል። ምንድነው ፖለቲክሱን ይዘውታል። ሎቢስቶችም ሎቢስት አሉ፣ የእንትኖች አሉ። እነዚህ ሊትራሪ ፖለቲከኞቹ እነዚህ ናቸው። ትራምፕን አታኝ መተው ሲጸልዩለት እንትን ውስጥ ዋይት ሀውስ ውስጥ ገብተው ከነሱ ማለት ነው። ከሌላ ምንም እንትን የለውም። ስለዚህ እነዚህ ናቸው። እነዚህ እንትኖቻቸው ሁሉ ነገር የተመቻቸ ነው። ስለዚህ በቃ ይሄንን ይፈልጋሉ። በቃ ብዙ የተደማመሩ ነገሮች አሉ። ይሄን እንግዲህ ስለዚህ ከነዚህ ጋር ሁሉ ነው እንግዲህ አሁን እንትኑ። ስለዚህ የነዚህን ሁሉ ስሌት ማለት ነው እንተ ስትል ማለት ነው ምን ያህል 10 ነው አንድ ከመቁረጥ በፊት 10 ለካ ነው የሚባለው። ኢማጂን እነሱ 1000 ጊዜ ነበር ኢራኖቹ ሲለኩ የነበረው ማለት ነው። እያንዳንዷን ፖሲብል ሴናሪዮቹን
ቁጭ ብሎ አጥንተዋል። እና ደግሞ ነገሮች በአሪፉ እየሄደላቸው ነው። ይሄ ነው። ሁለት ደግሞ ጂኦግራፊያቸውን ተጠቅመዋል። ያውን ያላቸው ፖዚሽን ማለት ነው እዚህ ነው። አሁን እኮ የሆርሙዝ እንትን እኮ አልተዘጋም ታውቃለህ። እነሱ እኮ አልዘጉም። ምንድን ነው ያሉት? አደጋ ውስጥ ወድቃላችሁ ምናምን ነገር ነው ያሉት። እንደዚህ ነው አይደል? ተዘጋ እኮ አላሉም። አሁን ግን ምናልባት ጥቃቶች ምናምን ስላሉ ያው ስጋት ስላለ ማን የዘጋው? ኢንሹራንሶቹ ናቸው የዘጉት። ኢንሹር አልናደርግም ማለት ነው። እንትን ሳይዱ ማለት ነው። ዲስመች ነው ፓወሩ ማለት ነው። ምልክቶች ደግሞ ይሰጣሉ። 1 2 3 መርከብ አንድደዋል። አሁን ኢራኖቹ ከአሜሪካ ጋር ያለው ምናምን ነገር ማለት ነው። ደግሞ አንድ ደግሞ ያሰቅ ነገር ደግሞ ልንገርህ። ኢራን ከጦርነቱ በፊት 2 ሚሊዮን በርሜል ነበረ የምታወጣው አይደለ? አሁን ስንት እንደደረሰ ታውቃለህ? 2.1 ሚሊዮን በርሜል ሆኗል ነዳጅ የሚወጣው። ጨምሯል ማለት ነው። ኢራን የምታስወጣው ነዳጅ እንዴት ነው ሊሆን ይችላል? በቃ ማን የሌላው ማን ይወጣል? አሁን ቻይና ነው የምትወስደው። ቻይና ነው አይደል እንትን በቃ ስለዚህ ይጨምራል። እንደውም ኢራን ላይ ያለው እና የቻይና ናችሁ ነው የሚባለው። አሁን እዛ መርከብ ካለፈ ቻይና ከተባለ በቃ ያልፋል። ለምንድን ነው ቻይና እንትን ያለችው? በጣም ቻይናና ሩሲያ አሁን እዚህ ላይ ራሽያ ነው ተጠቅም ያለው እስከማለት ደርሳለች። አዎ ደርሳለች እንጂ ደግሞ ሁለቱ ሪሌሽናቸው በጣም የሚገርም ነው። ምንድነው የሳተላይት መረጃ ይሰጡ ነበር ለኢራን። ቀላል አይደለም ይሄ ማለት ነው። ማፕ ይሰጣሉ። ምን ይላሉ? ምንም እኮ ጥይት አልተኮሱ፣ ከኢራን ጋር ነን አላሉ፣ ምን አላሉ። ብቻ ግን ምንድነው የሰጡት? ማፕ ነው የሰጡት። ምን ያህል ቀላል እንትን እንደሆነ ማለት ነው፣ የዛ ከባድ እንደሆነ ማለት ነው። ስለዚህ አሁን ምንድነው ሌቨሬጅ አገኙ ቻይናዎች። የቻይና ነው። ከዛ በኋላ ምን ይላሉ? እኛም የቻይናዎች ነን ይላሉ። እዛ መርከብ ውስጥ ከውስጣችን የቻይና ሰራተኞች አሉ ይላሉ። በጣም የሚገርም እንትኖች ናቸው አሉት። እዛ ኮሚኒኬሽናቸው ከኢራን ጋር ባለው ኮሚኒኬሽን ማለት ነው። እቀይ ነው። ስለዚህ የሆርሙዝን እንትን ዘጉት። ጥርቅም አድርጎ ነው የዘጉት። አሁን ነዳጅ ለማረጋጋት ታይቶ በማይታወቅ ሁኔታ 400 ሚሊዮን በርሜል ማለት ነው የዓለም አቀፍ የነዳጅ እንትኑ ኢሹ አድርጎ ነበር አውጥቷል ምናምን እና ምን ተብሎ 95 ገብቶ ነበር ዶላር ማለት ነው። 400 ሚሊዮን በርሜል ራሱ ማለት ነው እንትን ብሎ ታይቶ አይታወቅም። በዚህ ደረጃ ትልቁ በኮቪድ ጊዜ ነው መሰለኝ 1 ሚሊዮን 150 ሚሊዮን አካባቢ። አሁን 400 ሚሊዮን በርሜል ነው የወጣው እና ይሄ 400 በርሜል ወጥቶ ራሱ አሁን ነዳጅ ከ100 በላይ ገባ። አሁን 115 ደርሶ ነበር አይደል? ማረጋጋት ሁሉ አልተቻለም። ይሲ በቃ ፓኒክ ውስጥ ገብቷል ሁሉም ማለት ነው። ይሄ ደግሞ ትራምፕ ሊቋቋም አልቻለም። ምክንያቱም ዞሮ እሱ ጡን ስልጣን ላይ እስካለ ድረስ ነው ኢየሱስም መምጣት የሚችለው። ምክንያቱም ስልጣን ፖለቲክሱ ነው ያንን ነገር እንትን የሚለው የሚያመቻቸው መንገድ የሚጠርገው ምናምን ነገር ማለት ነው። አሁን ደግሞ አሜሪካ ውስጥ በሚገርም ሁኔታ ሽፍት ተፈጥሯል። ጸረ እስራኤላዊነት በጣም እየገነነ መጥቷል። ሽፍት ተፈጥሯል። ምናልባትም አንዱ ኔታንያሁ እየተነገረ ያለውን እንትን ለማለት ማለት ነው በሁሉም እንትን ዘንድ እየተስማማው ነገር አንድ ነገር ነው። ምንድነው? ይሄ ጦርነት ፑርሊ ፕላን የተደረገ ጦርነት ነው። ፑርሊ አሜሪካኖቹና እስራኤሎቹ ማለት ነው ፑርሊ ነው ፕላን ያደረጉት። ፑርሊ በጣም ቀሸም የሆነ ፕላን ነው ያስታወቃል። 2 ቀን አሁን ተመልከት፣ 2 ቀን ሰኞ ነገር ይሆናል። በቃ እንትኖቹን ገዳደል ናቸው አይደለ? ከዛ በኋላ ህዝቡ ይነሳል። መግለጫው ተዚያ የኩሩ የኢራን ህዝቦይ አሁን ተነስ ምናምን ነገር ወፍ የለም። እሱ ኩርዶቹ ራሳቸው ማለት ነው የለም እኛን ሰማም አሉ ኩርዶቹ ራሳቸው። ፑርሊ ነው ፕላን የተደረገው ሲጀምር ማለት ነው። ከቅድም ከጡንቻ ያላለ ጡንቻው ምናምን ነገር ተደምሮ አቀን ታጣጣ ምናረግ እንትን ይላል። የዛ 2000 ላይ እንኳን የሰሩት 2002 ላይ የሰሩትን እንኳን ቢያዩት ጥሩ ነበር። በሚገባ ትንሽ ሂንት ያገኙ ነበር። ኤኒዌይስ ብቻ ግን ተደረገ። ሌላ ደግሞ ኢራን በጣም ብዙ ሌቨሬጆች አላት፣ በጣም ብዙ። አሁን ምናልባትም የጦርነቱ አልቲሜት ገቡ እሱ ይመስለኛል። ምንድነው? ምን መሰለህ? አሁን የጦርነት አሁን ኢራን አንድ ኦፕሽን ብቻ ነው ያላት። በምንድነው የተጀመረው ጦርነቱ? ከኢራን ፖይንት ኦፍ ቪው ነገሩን ስታየው የኒውክሌር ነው ኦልሞስት ሁሉም ቦሊስቲክ ነው ምናምን እንደዚህ መሳሰሉት ናቸው። እና እነዚህ ፕሮክሲዎቹን የመን ሁቲ ሂዝቦላን አትደግፊ ነው፣ ሐማስን አትደግፊ ነው እንትኑ ይሄ ነው።
ግጭቱ ማለት ነው። ኢቨን ኒውክሌሩ ላይ ዩራኒየም ማብላላቱ ላይ ራሱ ጥሩ እንትን ተደርሶ ነበረ። ዜሮ እንትን ብለን ነበር። ጦርነት ውስጥ ተገባ በኔታንያሁ። አሁን የተደመደመው አሜሪካ የተደመደመው በቃ ለእስራኤል ተብሎ ነው የተባለ። አንድ ወታደር እንደውም ማንም ወታደር ለእስራኤል ብሎ እንዳይሞት ነው የተባለው። አሜሪካ ሀገር እየተጠራም ያለው ለሱ ነው። ስለዚህ አሁን ይሄ ነው። ስለዚህ ኢራን አሁን ምንድን ነው ስታተስኮ መለወጥ አለበት ብላ አቋም ይዛለች። ይሲ ስታተስኮ መለወጥ ማለት ምን ማለት መሰለህ? ወደ ጁን ልመልስ፣ ወደ ሰኔ ጦርነት ልመልስ። አሁን የሰኔ ጦርነት ላይ እስራኤልና አሜሪካ ናቸው የተኩስ አቁም ስምምነት እንትን ብሎ ጥሪ ያደረጉት እና የተስማሙት። በዛ ከ6 ወር ምናምን ነገር በኋላ ጦርነቱ አሁን እንትን ያሉት አሁንም የተኩስ አቁም ንግግር አለ። እነሱም ቢብለዋል ኢራኖቹ በኦማን በኩል እንትን ብለዋል። አንድ መቃን ፈልግም ብለዋል እነሱ። ለምንድን ነው ነገ ምንድን ነው የሚያደርጉት? ይሄ የጦር እንትናቸውን ሰብስበው ማለት ነው የተጎዳውን የጦር ክምችታቸውን ሰብስበው ነገ እኔ የሚያጠቁኛል ነው። ስለዚህ ስታተስኮ መለወጥ አለበት የሚል አቋም ይዘዋል። ስታተስኮ በምንድን ነው የሚለወጠው? ዛሬ መስዑድ ፕሬዝዳንታቸው ማለት ነው መስዑድ ፔሸሽካኒ ማለት ነው ለተኩስ አቁም ስምምነት 3 ቅድመ ሁኔታዎችን አስቀምጧል። አይቶ ከሆነ ማለት ነው የመጀመሪያው ቅድመ ሁኔታ መብታችን ይከበርልን፣ ማበልጸግ ዩራኒየም ማበልጸግ የሁሉ የጦርነት ሁሉ ማለት ነው መነሻ ማለት ነው። አንድ ይከበርልን፣ ያው የፈለግነው ሪሌሽን እናርግ ምናምን ነገር ነው። ሁለተኛ ደግሞ እንትን ይበልልን፣ የደረሰብን ዳሜጅ ይከፈለን፣ ካሳ ማለት ነው። ካሳ አሁን ሁለቱ ያደረሱት ይከፈል። የጁኑና የአሁኑን ይከፈለን። በቃ ምንም ችግር በቢሊዮኖች የሚቆጠር ማለት ነው። በቁጠባ መጠቀም ይችላሉ፣ ችግር የለም። ዋናው ብቻ ግን አንዳንዴ ምንድን ነው ጉዳዩ ሲምቦሊክም ሊሆን ይችላል። አንዳንድ እንትኖቹ ግን ብቻ ግን ቀርቧል። ሲምቦሊክም ሆነ ሪልም ማለት ነው። እነዚህ ቀርበዋል፣ መከፈት አለብኝ። ሶስተኛው ደግሞ ጋራንቲ ይፈልጋለሁ። ከዚህ በኋላ እንትን እንዳይልብኝ፣ ጦርነት እንዳያነሱ ሁለቱ ጋራንቲ ይፈልጋለሁ ነው። አሁን ዋናው ፖይንቱ አቺ ናት፣ ጋራንቲ ይፈልጋለሁ ነው። ስለዚህ እሷ ኢራን ማለት ነው ከዓለም አቀፍ ከዌስተርኑ ምናምን ነገር ጋር ያላቸው ሪሌሽን ላይ ይታወቃል። ስለዚህ ጋራንቲውን እሷ ነው ማምጣት ያለባት። እንዴት ነው የምታመጣው? ስታተስኮ በመለወጥ ማለት ነው። ማይመስል ይመስላል ኢራን የጠየቀቻቸው ቅድመ ሁኔታ ይሆናል። እየሰሩ ያሉትን እሱን ነው። ኦኬ ምንድን ነው እያደረጉ ያሉት? የመጀመሪያ የአሜሪካን ቤዞችን ማጥቃት ነው። ሙሉ ለሙሉ እያወደሙት ነው። አሜሪካ ተመልሳ አትመጣም ነው ቲንኪንጉ። እንድትመጣም አይፈቀድም ነው። ቤዞቹን ራሱ እንትን ለማለት 5-10 ዓመት ይፈጃል። በ5-10 ዓመት ብዙ ነገር ይሰራል። እነዚህ ሀገራትም ድጋሚ ሊሰጡ ይችላሉ የሚለውም ሌላ ጥያቄ ነው የሚሆነው አይደል? አዎ ምክንያቱም ምንድን አሁን ጥያቄ ቅድም የተነሳው ጥያቄ ይህን ሁሉ ወጪ አውጥተን ማለት ነው ምንም ያደረጋችሁልን የለም ነው። ስለዚህ ይሄ ምን ሆነ ከጓዳ ጉምጉምታ ወደ አደባባይ ወጥቷል። ይሄ ዲስኮርሱ እየተጫወተ እያወሩበት ነው። ስለዚህ ከዚህ በኋላ እንዴት ነው የምንቀጥለው ነው። አንደኛ ነው ይህንን በጣም እንትን እያደረገች ነው፣ ጋራንቲድ እያደረገች ነው ይህን እንዲሆን ማለት ነው። ከአሜሪካ ወደዚህ እንዳትመጣ እንትን እያሉ ነው፣ ፑሽ እያደረገች ነው። ስለዚህ ቤዞቹን ሙሉ ለሙሉ ነው ያወደመችው ማለት ትችላለ። በተለይ ባህሬኑ በጣም ፊፍዝ ፍሊት የሚሉት ማለት ነው እሱ በጣም ኢምፖርታንት፣ እሱ ከጥቅም ውጭ ነው ያደረጉት። ለዚህ ደግሞ አትጠራጠር፣ ሁለቱ እጃቸው አለበት፣ ራሻና ቻይና። ምንም አትጠራጠር፣ ምክንያቱም ኢንትረስት አላቸው እዚህ ላይ ቦታው ላይ። ምንድን ነው ኢንትረስታቸው? ፔትሮል ከምን ጋር የተያዘ ነው? ዶላርን መለወጥ ይፈልጋል። ዩሲ አሁን አሜሪካ ኢራን ላይ እያደረገች ያለችው ጫና ምንድን ነው? ኢኮኖሚክ ጫና ነው አደለ እንትን የተደረገው። ለዚህ አሁን እዚህ ምን እንዴት መሰለ የፔትሮ ዶላር የሚባለው የሚሰራው ፋንክሽን የሚያደርገው ሲሰራ አሜሪካኖቹ እንትን ያደርጋሉ፣ ነዳጅ ይገዛሉ አይደል? ነዳጅ ሲገዙ ዶላር ይሰጣሉ ለአረቦቹ። አረቦቹ ደግሞ ምን ያደርጋሉ? አሜሪካ ካምፓኒ ጋር ሄደው ኢንቨስት ያደርጋሉ። ይሄ ነው እንትኑ ኢንቨስት የሚያደርጉት ጉግል ላይ ምናምን ነገር ላይ ማነው የፕሮፌሰር ጃንግ ነው ምናምን ነገር የተባለው አሁን ሰሞኑን በጣም እንትን እየሆነ የመጣው እሱ እንደተናገረው ማለት ነው።
እነዚህ ጉግል እነዚህ ኤአይ ካምፓኒ የሚባሉ አሉ አይደለ? እነዚህ 10 ምናምን ነገር የሚባሉ አሉ። እነሱ ላይ ነው እንትን የሚያደርጉት ኢንቨስት የሚያደርጉት በቢሊየን ዶላር የሚጠበቅ ማለት ነው። ሶ ምንድን ነው እየተደረገ ያለው? ስለዚህ ሸጠው ለዛው ለአሜሪካ ነው በቃ ይሄ ነው እንትኑ አሜሪካን ኢንቨስት እና ኦልሞስት ሊተራሪ የአሜሪካ ኢኮኖሚ የተገነባው በዛ ላይ ነው። ሊተራሪ በእነዚህ በጉግል ምናምን ነገር በሚባሉት ኤአይ እንትኖች ካምፓኒዎች ላይ ይሄ ፔትሮ ዶላር የሚባለው ዋናው የአሜሪካን እንትን ያቆመው እሱ ነው ኢኮኖሚ ማለት ነው። ምንድን ነው ዶላሩ በቃ ዲፔንደንት ነው። አሁን አይተዋል በቃ ኢኮኖሚው የሆርሙዝ እንትን ሲዘጋ እንዴት ሾክ እንዳደረገ እዛ እንደተፈጠረ አይተዋል። እስከ $200 ይደርሳል እየተባለ ነው። እኛ አምላክ ይድረስልን የዛኔ ማለት ነው እኛን ማለት ነው። በጣም እንትን ነው ቀላል አይደለም። ሶ ምን ይደረጋል? ለአረቦች ይሰጣሉ፣ አረቦቹ እዛ ኢንቨስት ያደርጋሉ። ሶ ምንድን ነው የሚደረገው? አሁን ይህንን የዶላሩን እንትኑን ወደ ቻይናና ራሽያ ከለወጡት ብሩን ማለት ነው ወደዛ ሺፍት እንዲደረግ ካደረጉት ምን ያደረጉት ማለት ነው ኢራን አሜሪካ የፈለገ ኢኮኖሚ ማዕቀብ ብጥል ማለት ነው ምንድን ነው የሚሆነው? ሺፍት አድርጓል ወደዚህ ሺፍት አድርጓል። ስለዚህ who cares ነው የሚባለው። ለምን መሰለ ይህን እንትን የተባለው ማለት ኮስቱ ኢራኖች ያወጡት ኮስት ቀላል አይደለም፣ ከባድ ነው። አሁን አያቶላህ ኻሜኒ ማለት ነው መሪ ብቻ አይደሉም፣ ስፒሪቹዋል ሊደር ናቸው። ስለዚህ እሳቸው ምን ብለዋል? አንድ የሆነ ፖስታቸው ላይ 2002 ላይ የተወጣ ፖስት ላይ ኢማጂን 2002 ነው የፖስት እንትን ያለው የአሜሪካ ኤምፓየር እንትን ላይ ማክተሚያው ጊዜ ደርሷል ነው ያሉት። 2002 ላይ የወጣ ፖስት ማለት ነው 2 ዓመት ሙሉ ማለት ነው። ኢማጂን እንግዲህ እንዴት ፕላን እንደሚደረግ ብቻ አስበው። እኛ እንደዚህ ፕላን የማድረግ አቅሙ ይኖረን አይኖረን አላውቅም። እንግዲህ ዲስ መች ነው ፕላን የሚያደርጉት ማለት ነው። ይህን ሲናገሩ ማለት ነው እንግዲህ አልቋል ማለት ነው። የሆነ ትንሽ ነገሮች ነው የሚቀሩት ማለት ነው እንግዲህ። ስለዚህ ለአንድና ለመጨረሻ ጊዜ ኢኮኖሚውን ሴቭ ማድረግ አለባት ኢራን። ስታትስ ኮ መለወጥ አለበት። ጋረንቲ እሱ ነው። ሁለተኛ ደግሞ እስራኤል ደግሞ እንትን ማለት አለባት፣ ማድቀቅ አለባቸው። ምክንያቱም ረባሽ ዋሳናት ነው ብለው ነው የሚያስቡት። በቃ መድቀቅ አለበት ብለው አስበዋል። ሁሌ የሚናገሩት ነው። ሌላ ጥቃት እንዳያስቡ ተደርገው ጉዳት ሊደርስባቸው ይገባል ነው የሚሉት አሁን እንትኖቹ ኢራኖቹ እንደዛ ነው የሚሉት። ሌላ ምክንያቱም እንደሱ ካልሆነ በስተቀር ነገም ልክ እንደ እንትኑ ነው የሚሆነው። የሰኔው ኬዝ ነው እንትን እያሉ ይቀጥላል። ዌፐናቸውን እንትናቸውን ማለት ነው ስቶራቸውን እየሞሉ ከች እያሉ መደብደብ ነው የሚሆነው። ልክ አሁን እስራኤል ከፍልስጤማውያን ላይ እንደምታደርገው ሲስፋየር እኮ እንትን ብለዋል አይደለ? የተኩስ አቁም እንትን ብለዋል። ግን ባሻች ሰዓት እየሄደች ትደበድባለች። ሊባኖስም እንደዛ ነው የምታደርገው። እንደዚህ ነው እንትኑ። ይሄም እንኳን እንዳይታሰብ ነው። ስታተስ እኮ መለወጥ ማለት ይሄን ብቻ አይደለም። በነገራችን ላይ የሚድል ኢስትን እንትን በቃ እንዳለ ነው የሚለውጡት። ሚድል ኢስትን በሙሉ ነው የሚለወጠው ማለት ነው። ደግሞ ቀድሞም ተናግረዋል፣ ጦርነቱን እንዳጀምሩ ብሏቸዋል። ከጀመራችሁ ግን ሚድል ኢስት እንደነበረው አይደለም የሚሆነው እንትን ይላል። ስለዚህ እስከ መጨረሻው ድረስ ሄዳሉ አይደል? ይሄ ደግሞ የማን ኢንትረስት አለ? የራሻና የቻይና ኢንትረስት አለ። የእነሱን ፍላጎት ነው ይሲ። ምክንያቱም ነዳጁ እዛ ሚድል ኢስት ያለው ነዳጅ በአሜሪካ እጅ ገባ ማለት ቻይና ችግር ውስጥ ገባች ማለት ነው። አሁን የታድ ሚሳኤሉን ላምጣል። እንዴት ነገሩን አሁን የታድ ሚሳኤል የተሰራው ከቻይና በመጣ ሚኔራል ነው። ታድ ሚሳኤሉ አወደሙት አይደለ? ይሄ ራዳሩን። ስለዚህ ቻይና መቋጣር ትችላለች። እዛ አልሰጥም። ይሄ እንዴት እንትን እንዳለ በጣም ነው እንትኑ። ኤኒዌይስ ብቻ ግን ስለዚህ ስታተስ ኮ መለወጥ አለባቸው። ኮስቱን ያወጡት ኮስት ከፍተኛ ነው። የሚያገኙት እንትን ከኮስቱ አንጻር ማግኘት ቤኔፊት ጦርነት ማስቆም አሁን አንፈልግም ብሏል። አሁን አሜሪካ እንትን እያለች ነው፣ ጦርነት ላቁም እያለች ነው። ኦፍኮርስ ማቆሙ አይቀርም። ግፊትም አለ እንትንም አለ። ስለዚህ ስታቆም እስራኤል ብቻውን ነው የምትቀረው። በቃ እንትን ማለት አችልም አቁማለች። ስለዚህ እስራኤል በግላጭ ነው የምትገኘው። ስለዚህ አሁን 3 ሴናሪዎች መጥተዋል ይባላል በዚህ ላይ። እንዴት ነው ሲባል የመጀመሪያ ሴናሪዮ አሜሪካ ጦርነቱን ካቆመች እስራኤልን ታጋልጣታለች። ስለዚህ ይሄ በሁለቱ መካከል የሚቻል አይደለም ነው። ስለዚህ ምን ትደረጋል? እስከ ጥግ ድረስ አትላቀቅም እንትን ትላለች። ስለዚህ አሜሪካም ይሄ እንትኗም እንትን ይላል። በጣም ብዙ ጉዳት ይደርሳል አሜሪካ ላይም
ትለይልም። ይሄም ራሱ ለኢራን ቀላል ጥቅም አይደለም ያለው፣ ምክንያቱም ኢምፓየሩ በጣም ይዳከማል ማለት ነው። አንደኛው ይሄ ነው። ሁለተኛው ሴናሪዮ ወታደሮች መላክ፣ እግረኛ ጦር የሚባለው አሁን ወታደሮች ይላካል። ወታደሮች ሲላክ ምንም ጥርጥር የለውም በሺዎች የሚቆጠር ነው ምሽክ የሚል የአሜሪካ ወታደር። ይሄ ደግሞ የሚፈጥረው ነገር ቀላል አይደለም። እዛ እንትን ኪዮስ ነው የሚፈጥረው ሀገራቸው ማለት ነው። ሶስተኛው ደግሞ ኒውክሌር ቦምብ ነው። በቃ መሸነፍ የለብንም አይደል? በትራምፕ ወርልድ ቪው ደግሞ ሁለት ዓለም ነው ያለው። በነገራችን ዳልቻ የሚባል ነገር ጥቁርና ነጭ ነው። አሸናፊና ተሸናፊ ነው። አሸናፊው ደግሞ ሁሌ ትራምፕ ነው። አንተ ከትራምፕ ጋር ከተጣላ ማለት ነው አሸናፊው ትራምፕ ነው መሆን ያለበት ነገር። እስራኤሎችም ደስፕሬት ከሆኑም እንደዛ ሊሉ ይችላሉ። ግን በአሁኑ ሰዓት ባለው ተጨባጭ ሁኔታ ፖለቲካል አፒታይቱ የለም ይባላል የኒውክሌር ቦምብ መጠቀም። ግን እስራኤል ብዙ ነገር ልሰራ ትችላለች። ግን የዛኔ ከሆነ ግን በቀጠና ያሉ ዙሪያ ጭምር እኮ የዛኔ ከሆነ ማለት ነው ለአንዴና ለመጨረሻ ጊዜ እስራኤል የምትባልን ነገር አታገኝም። በቃ ኒውክሌር ከተተኮሰ ከተተኮሰ አታገኝም። በጣም ድብልቅልቅ ያለ ነገር ነው የሚፈጠረው። ምክንያቱም ቻይናና ራሻ እንትን አላቸው። የኢራን ነዳጅ እንዴት ነው ለአሜሪካ እንዲሆን የሚፈቅዱት? በቃ በጣም ከፍተኛ ስቴክ ነው ያለው እዚህ ውስጥ ያለው ማለት ነው። የህልውና ጉዳይ ነው ሁሉም የገባበት። ትክክል። እዚህ አሁን ለዛ ነው ቅርቃር ውስጥ የገባው ክፉኛ ቅርቃር ውስጥ የገባው ለዛ ነው። አውትካሙም ለዛ ነው። እንትኑ በጣም ያለው እንትኑ ሪፐርኬሽኑ በጣም ሰፊ ነው፣ ጥልቅ ነው፣ እንትኑ ከባድ ነው በጣም የዛ ማለት ነው። አሁን እንደዚህ ሩቅ አይምሳሌ ቅርብ ነው ደግሞ ለኛ ፖርዛት ማጠራ ሩቅ አይደለም፣ እያየኑ ነው። መጨረሻ ላይ ያቀረብካቸው 3 ሴናሪዎች በጣም ኢንተረስቲንግ ናቸው። ምናልባት የትኛው ሊሆን ይችላል የሚለውንም እንግዲህ የመጨረሻው እንዳይሆን ተስፋ አደርጋለሁ። የመጨረሻው እንዳይሆን እኛም እና ብቻ ግን ሰምሃው ማለት ነው እርግጠኛ ነኝ አንድ የመጣው እንትን ማለት ነው ከትራምፕ ባህሪ አንጻር ይሄ የእንግሊዙ ኤልቢሲ ጋዜጠኛ ነው እንትን ያለው ማለት ነው። አስተውለህ ከሆነ ማለት ትራምፕ በቃ ሁሉን ነገር ሊረሳው ይችላል። ሁሉን ነገር በቃ አሸንፍ ያለው በቃ ወደ ሌላ ዓለም ውስጥ ይገባል። አዚፍ ይሄ እንትን አሁን ኤፒስቲን ፋይል ማለት ነው። ኤፒስቲን ፋይል አሁን የአሜሪካን ህዝብ እያመሰ ነው አይደለ? እሱ ግን ምንድነው በቃ ትቼዋለሁ ምናምን እንደዚህ አይነት እንትን አለው ይላሉ። ምናልባት አንደኛው ፖሲቢሊቲ እሱ ሊሆን ይችላል ነው። ግን ዞሮ ግን እስራኤልን ለጥቃት ያጋልጣታል። ምክንያቱም እሷ መመታት ረባሽ ዋሳናት ነው የሚሉት ረባሽ ዋሳናት ናት። ስለዚህ ደግሞ አረቦቹ ኢንትረስት አላቸው። ምንም አትጠራጠር በሚገባ ምንም ጠረጠር። ምክንያቱም ኢራን ተሸነፈች ማለት አረቦቹ ራሳቸው ችግር ውስጥ ገቡ ማለት ነው። ስለዚህ ባላንስ ነው እየሰሩ ያሉት። ኢራን እንትን እንዳትሸነፍ ደግሞ እንዳታሸንፍም እንትን ይላሉ። ስለዚህ ባላንስ እያደረጉን አሁን ራሳቸውን አግልለዋል። ሁሉም አግልለዋል። አረቦቹ የኛ ጦርነት አይደለም ብለው ኢቨን ከዱባይ ራሱ ማለት ነው። አሁን እርግጠኛ ነኝ ዱባይ በጣም የምትበሳጭ ይመስለኛል። በጣም ክፉኛ ደግሞ እንትን አልሸሸገችም። በግልጽ ነው የተናገረችው። በቁጥር 1 ሀብታሟ ማለት ነው። ቁጥር 1 ሀብታሟ ደግሞ ከመንግስት ጋር በጣም ሪሌሽን ያለው ነው። እንደዚህ እሱ ተናገረ ማለት የመንግስት አፍ ነው ማለት ነው። ያ መንግስቱ እኔ አልተናገርኩም ብሎ ሊያስተባብል ይችላል። ግን ፍላጎቴ ይሄ ነው ብሎ ተናግሯል። እንትኑ ባላውቱ ማለት ነው። ይሄ ነው ያለው እንግዲህ እንትኑ በጣም ኢንተረስቲንግ ጉዳዮች ነው ያነሳ ነው ከመጀመሪያው አንስቶ እንደውም ያላነሳ ናቸውና ለሌላ ቀጠሮ ያዝንባቸው እዚህ በጥያቄ መልክ አስቀምጠናቸው እንወያይባቸዋለን ብለን ያላነሳ ናቸው በርከት ያሉ ጉዳዮች አሉ። በቀጣይ እንደምንገናኝ ተስፋ አደርጋለሁ። የዛሬው ግን በጣም ሰዓቱ ገደበን እንጂ በጣም ጥሩ ክፉ ነገር ጊዜ የለንም። ያ ጦርነትን እንግዲህ በመሀል በሳቅ እያጀብን ብዙ ተጫውተንበታል። እንግዲህ ጦርነቱን እንዲቆም ዳፋውም እንዳልኳን ተቀድም እያንዳንዳችን ኪስ ውስጥ እየገባ ነውና እንዲቆም እንግዲህ እኛም ጸሎታችን ነው። አብይ በጣም ነው የማመሰግነው። እንደዛው ቢቆምልን እሱንም እንመኛለን። በጣም እንመኛለን። በዋናነት የሀገራችን ጉዳይ ጎዳና ደቀቀ ነው እኮ በሚገባ እያየኑ ነው። አመሰግናለሁ አብይ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።